የተሻለ ይሆናል ብዬ አስባለሁ። እሺ ችግር የለም። እሺ ችግር አለ ቢኒ አውራ። እሺ ሚኪ እንኳን ደህና መጣ። እሺ አሁን ይሰማል? ተስተካክሏል? አዎ ትንሽ ሻሻታ ካለው ታስተካክለዋለህ። ችግር የለም። እንኳን ደህና መጣ። እሺ እንኳን ሰላም ጠበቃችሁኝ። ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። ኦኬ እሺ መልካም። እሺ ርዕሱን ሰምተዋል አይደል? ወይም የምንወያይበትን የምንነጋገርበትን አይዲያ ሰምተዋል? ቅድም ቴክስት ላይ አስገቡኝ ስትል ነበር። ቆይ አስገቡኝ ስትል ነበር አይደለ? አስገቡኝ ስትል ነበር አይደል ወንድም? አዎ ኮሜንት እየጻፍኩኝ ነበር አስገቡ ብያ። ኦኬ በፍላጎት እንደገባክ እንዲታወቅ ነው። እሺ ሌሎችም እንዲያውቁ ኦርቶዶክሳዊ ቤተ እምነት ነኝ እንዳልከው ሁሉ ስትገባም በፍላጎት እንደገባ እንዲታወቅ ነው። እሺ መርቆሬዎስ ለኦርቶዶክስ ወይም ለኦርቶዶክሳውያን ወይም ለዓለም ሕዝብ ወይም ለሰው ልጆች አማራጩን እያሰፋውልን ወይ ለሰው ልጆች ወይ ለኦርቶዶክሳውያን ወይ ለዓለም ሕዝብ መርቆሬዎስ ተሰቅሎ ሞቷል? አልተሰቀለም። የቤተ ክርስቲያናችሁ መጽሐፍ ላይ አሁን ወንድማችን ኤርሚ ሲያነበው በነበረው ላይ ለሰው ልጆች ተሰቅሎ እንደሞተ ይናገራል። ወንድምነት ኦርቶዶክስ አይደለም እያለች ነው እህትየው። ኦርቶዶክስ አይደለም። ኦኬ ስለዚህ እህትየው ብሎክ አድርገሽ አስወጪ መሲ። ኦርቶዶክስ እሺ ኦርቶዶክስ አይደለም። ምክንያቱም እኔ ክሮስ ቼክ እናድርገው። ቆይ አንዴሽ የትም ቼክ አታድርጋ እንዴ ቢኒ። እኔ መጀመሪያ ቤቱን እያየው ነበረ። የእኛም መዝሙር ነው ፖስት ያደረገው። አሁን ሄጄ ሳየው ፕራይቬት አድርጎ ነው የመጣው። ብሎክ አድርገው። ብሎክ። ስለዚህ እንደዚህ አይነት ማጭበርበር አይሰራም። ቀጥታውን እርምጃ ወሰጅበት። ያ ብሎክ ማኪ ከዚህ ቤት የለህም ማለት ነው። እዚህ ናህል ይተጋል። ከታች ቅድም እኮ አስገቡኝ እኔ ለመለስ ይላል። ኖሮ ደግሞ ይሄው ገስት ላይ ቁጭ ብሏል። ይነፋነፍ ነበረ። እንደዚህ አይነት ብልግና አቁሙ። በጣም ነው ቼክ የማረጋችሁ። እኔ ገስት ላይ ቁጭ ብዬ ለሳምፕል አይደለም ገስት ላይ መቀመጠው። ተባረክ እህትዬ። በቃ በብሎክ ይሄ ኦርቶዶክስ ነኝ ብሎ የሚል አጭበርባሪ ነው ማለት ነው። በሃይማኖት ነው። ጴንጤ ኮንክ ለምን እንደምትዋሸው? ምን ልታደርገው የመጣኸው እዚህ? ቴንክ ዩ ቢኒ። ሱራፌል ናውራ። እሺ መስዬ ተባረክ። ቴንክ ዩ። እንደዚህ እንትን ማድረግ ማለት ተቀናይቶ መስራት ጥሩ ነገር ነው። ተባረክ ጌታችን። እሺ ሱራፌል እንኳን ደህና መጣክ። እንኳን ደህና ቆያች። ራስህን ግለጥ እንግዲህ። አንተስ ከየት ቤተ እምነት? ኦርቶዶክስ። አሁን ኮንተንታችሁ ምንድን ነው ብለን እናጣራ። እንደ መጀመሪያ ምንድን ነው? ቲክቶከር ነክ አይደለም? እሺ መልካም። ከኦርቶዶክስ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ መልካም። ጥያቄው ለአንተም አንድና አንድ ነው፣ ግልጽ ነው። መርቆሬዎስ ታውቃቸዋለህ? መርቆሬዎስ አቡነ መርቆሬዎስ ታውቃቸዋለህ? አቡነ መርቆሬዎስ አቡነ መርቆሬዎስ አይደለም፣ ይሄ ሰማዕቱ ብለው የሚሉት አቡነ መርቆሬዎስ ማለት ኦኬ ጳጳስ ማለት ነው። ጳጳሱን አይደለም፣ አቡነ አይደለም። ይሄ መርቆሬዎስ ሰማዕቱ ተብሎ የሚባለው። ኦኬ እርግዬ ቴንክ ዩ። ሰማዕቱ መርቆስ ታውቀዋለህ? ሰማዕቱ መርቆሬዎስ የተሰዋው ወይም የተሰቀለው ማለት ነው ለሰው ልጆች ኃጢአት ስለ ፍቅር ብሎ ማለት ነው የተሰቀለው። እሺ መልካም። ታውቀዋለህ? መጽሐፉን ደግሞ መርቆሬዎስ አልተሰቀለም። እሺ መጽሐፉን የዋሸው ወይስ እናንተ ናችሁ የምትዋሹት? ወይስ ማን ነው እየዋሸ ያለው? እሺ እንደዛ ከሆነ እድል ከተሰጠኝ ልንገርህ ታሪኩን። ኖ ታሪኩን አይደለም፣ ተጽፏል አልተጻፈም ላይ ቅዱስ መርቆሬዎስ በእሳት አልጋ ላይ አድርገው እሳት አንድደውበት ነው እንጂ ያቃጠሉት አልተሰቀለም። እሺ የቤተ ክርስቲያኑ ይሄ መጽሐፍ ተአትሞ የወጣው ማለት ነው። አሁን ታየዋለህ። በቤተ ክርስቲያኑ እውቅና ተሰጥቶት ነው አይደለ? ታትሞ የወጣው። እሺ ክፈተው። እሱ አልነበርክም ቅድም ስናነባው?
እኮ ርዕሱን ከላይ ያሳየኝ ስላቸው አወረዳችኝ እኮ። አንተ ነበር እንዴ? ሁለተኛ መግባት ነው። ዘሚያዝያ መርቆሬዎስ ወመድኃኔዓለም ምንድነው የሚለው? ዘሚያዝያ መርቆሬዎስ ወመድኃኔዓለም ይሄ ፍቹ ምንድን ማለት ነው? ግዕዝ ነው አይደል? አዎ ዘሚያዝያ መርቆሬዎስ ወመድኃኔዓለም ማለት ፍቹ ምን ማለት ነው? እኔ ግዕዝ አላውቅም። አንተ ግዕዝ ታውቃለህ? በደንብ ምን ማለት ነው? ኖ ቆይ ወንድምነት ተው። ለእኔ ግዕዝ ታውቃለህ አይደል? ሱራፌል እንኳን ደህና መጣ። ወንድምነት ለእኔ ተው። እግዚአብሔር ይመስገን። ዘሚያዝያ መርቆሬዎስና የመድኃኔዓለም የሚያዝያው ዚቅ ላይ የመርቆሬዎስና የመድኃኔዓለም ዚቅ የሚጸነጸንበትና ወይ ደግሞ የሚናገርበት ክፍል ማለት ነው። በቃ እዚህ ላይ የምትዝልኝ ነገር ምንድን ነው? ዘመርቆሬዎስ ወመድኃኔዓለም ማለት የመርቆሬዎስና የማን የመድኃኔዓለም የሁለቱ ማለት ነው። በቃ ስለዚህ እዛ የተሰቀለው አክሊል ሾህ የሚለው የመድኃኔዓለም ክፍል ነው። ገብቶሃል? ኦኬ አንብብ ለገባዋቲከን አንብብ። ግዕዝ አውቃለሁ ብላ አንብብ ለገባዋቲከን። አሁን እዚሁ አፍረህ ተሸማቀህ ስትወርድ አሳያለሁ። አንብብ ግዕዝ አውቃለሁ ብላ በላንብብ ለገባዋቲከን። እሺ ምንድን ነው የሚለው? አንብብ ግዕዝ አውቃለሁ ብለኛል። ምንድን ነው የሚለው አትበለኝ። አንብብ ለገባዋቲከ እኮ የመድኃኔዓለም መልክ ነው። የመርቆሬዎስ መልክ ቀጥል። ስታነበው ለማን እንደሆነ ይነግርሃል። ቀጥል ግዕዝ አውቃለሁ ብላ አንብበው። ይኸው ካሜራውን ክፍችላለሁ። ለገባዋቲ የሚለው እኮ ለገባዋቲከ ከዛስ እኮ አንብበው። አየው ንዜኑ ቀጥል አንብብ። አይደለም ቀጥል አንብብ። የሚላለ እዚህ ጋር ታሪኩ ንዜኑ አድምጠኝ ታሪክ አድምጠኝ። እየተለማመጠ ነው ወንድም። እሺ የመድኃኔዓለምና የመርቆሬዎስ የሚያዝያው ዘወርሃ ሚያዝያ ላይ ዚቁ ነው ያለው። ለዚህ ለገባዋቲከ ብሎ የሚለው ላይ ነዜኑ ብሎ ካለ በኋላ ምንድነው ብሎ የሚለው? ቀጥልና አንብበው። ማይኮን ክፈትና ግዕዝ አውቃለሁ ብለህ ስላልክ እኔ አላነብልህም። ስለዚህ ምን ለማለት ፈልጌ አንብብ ብዬ ስልህ ስለዚህ አንብበው እኔን አዳምጠኛ። በመጀመሪያ አትረዳኝም እንዴ? አንብበው። ኦኬ ግዕዝ አውቃለሁ ብለህ ከላይ ያለውን አነበብልህ። ምን ማለት ነው ብለህ ትርጉሙ ጠየቅከኝ፣ ነገርኩ። ልክ ነህ አልከኝ። ከዛስ አሁን አንብበው። አንተ ግዕዙን የምታውቀው ለገባዋቲከ ለማን የተጻፈው? አንብበው። ስሙን ስለሚናገር እዚህ ጋር ለማን እንደተጻፈ ለመድኃኔዓለም ነው ለመርቆሬዎስ ነው እዚህ ጋር የተናገረው? እሱ የሚለውን ተነግረናል ማለት ነው። ቴንክ ዩ ጋይድ። ያው ለገባዋቲከ ንዜኑ አንብበዋ። አቤት ቆይ ሚዩት ለምን እንደምታደርገኝ? ቆይ ችግር የለም አንብበው ነው። በቃ ሚዩት አታደርገኝ። ሰማኝ አናረግም። እሺ ዲያቆን ይባላል። እሺ ቆይ አንዴ አጭር አማርኛ እየነገርኩህ ነው። አንዴ ሱራፌል ቆይ ሱራፌል ከማንበብ በፊት ከላይ ያለውን እንዴት አድርገህ ነው የተረጎምከው? እኔ እንደውም የገባው ስለሱ ነው። ዘመርቆሬዎስ ወመድኃኔዓለም ነው የሚለው አይደለ? ምን ማለት ነው እሱ? ዘመርቆሬዎስ ወመድኃኔዓለም ማለት ለምሳሌ ወርሃ በዓል ሲቆም እመቤታችን ጋር ወይም መድኃኔዓለም ወይም የሆነ አንድ ሰማዕት ሊውል ይችላል። በዛ መካከል መልክአ ሥላሴ ይባላል አይደለ? አይደለም ተሳስተሃል። እዚህ ገጽ ላይ ቆይ ይኸውልህ መጽሐፈ ዚቅን የምታውቅ ከሆነ መርቆሬዎስ በ25 ነው የሚውለው አይደል? ቀጥሎ ያለው በ27 መድኃኔዓለም ስማኝ ቆይ አታምታታ። መርቆሬዎስ በ25 ነው የሚውለው። የመርቆሬዎስን ከጨረሰ በኋላ ዘመድኃኔዓለም ራሱን ችሎ ይቀጥላል። ኤርሚ ከፍ አድርገው። እንደዛ አይደለም ዘመድኃኔዓለም የሚል የለም። ቆይ እንደዛ አይደለም። እኔ ነኝ አንተ ነው የምታውቀው። ቆይ ኤርሚ መልሰው። አሁን የተሰመረበት ጋር ቅበል ምን ይላል? ዘመድኃኔዓለም ማለት እዚህ ገጽ ላይ ምንድነው ሀሳቡ? እዚህ ገጽ ላይ የመርቆሬዎስም አለ የመድኃኔዓለምም አለ ነው እንጂ እዚህኑ ዘመርቆሬዎስ ሂሩተ የሚለው መድኃኔዓለምና መርቆሬዎስ ተጫፍሮ አይደለም የቀረበው። ገጹ ላይ ግን የመርቆሬዎስን ዚቅ ሲጨርስ የመድኃኔዓለም ይቀጥላል ማለት ነው። ስለዚህ አታምታታ። ማምታታት አይደለም። ገብቶሃል? አይ አምታታ ነው እንጂ በወርሃ በዓል መካከል ቆይ ቅድም ያልከው ምንድን ነው? ቅድም ያልከው ዘመርቆሬዎስ ወመድኃኔዓለም ስለሚል
ተሰቀለ የሚባለው መድኃኔዓለም ነው ምናምን ወደሚል ልትሄድ ነበር እኮ። ለመድኃኔዓለም ታሪክ ለዛ እኮ ነው ዲያቆን አንበበው ያልኩትኝ። እዚህ ጋር እኔ የመርቆሬዎስም የመድኃኔዓለም የሁለቱንም ነው የሚናገረው። ይሄ ማለት ግን አሁን እሱ እዚህ ጋር የተጻፈው ለመድኃኔዓለም ነው ብሎ ሲል አንብበው ለገባዋቲካን ብያለሁ። ምክንያቱም መርቆሬዎስ እንጂ ብሎ የሚለው ዘመርቆሬዎስ እንጂ ብሎ የሚለው መድኃኔዓለም አይልም። የመድኃኔዓለምማ ይኸው እዚህ ጋር አለ። ግን ሁለቱንም እዚህ ጋር ሲያስቀምጠው አሁን እሱ ወን እንኳን ራሱ ወሚለው ክፍል ለምንድን ነው የገባው? እስኪ አንተ እንጠይቅህ ምንድነው? እኔ ስጠይቅ አትጠይቀኝ። ወ ምንድን ነው እሱ በግዕዝ አናባቢ ውስጥ ወ ተብሎ የሚባለው ለምንድን ነው የሚገባው? እስከ 15 ፍች ያለው እሱ ግን አጫፋሪ ይባላል እኮ። አጫፋሪነቱ ምንድን ነው ታዲያ? በደንብ ተናገራ ለህዝቡ። ለሁለቱም የሚያገናኝ ማለት ነው። ለሁለቱም የሚያገናኝ ማለት ነው። አለቀ። ስለዚህ የመርቆሬዎስን ይኸው ቅድሚያ ሰጥተውት እዚህ ጋር መጡት። እዚህ ጋር ለገባዋቲካን አድምጠኝ። እስኪ ግዙን በለው እስኪ። እሱ አድምጠኝ። ራስን የምታነበው አንተ አነባው እስኪ። ወዘልፈኒ ዝም ብለህ አይታየም አይደል? ያው ተይዘህ ነው። አነበው በደንብ አንተ አነባው እስኪ። ተይዘህ ነው ወንድ ማለት ነው። ስለዚህ ማንበብ የማይችል ሰው ነው። እታች ረድና ታብታባል። አንተ ግዝ እታች ረድና ታብታባል። ስለዚህ ግዕዝ አውቃለሁ ብሎ ያለው ሰውዬ ሲወጣለት ማንበብ አይችልም። እኛ ቅድም ግን ስናነብ ታቸው ነው ይሰማ ነበር። ኦኬ ግዕዝ አውቃለሁ ብሎ ያለው ሰውዬ ማንበብ አይችልም። እሺ መቅደስ አሁን የገባሽው እሺ በብሎክ አስወጥቻታለሁ። አንዳንድ ቁጥር ደጋግማ ትጽፍ ነበር። ኦኬ ስለዚህ በብሎክ ማለት ነው እነዚህ። እሺ አያችኋቸው አይደል? አሁን ገብተውም የሚያወሩ ሰዎች እያንዳንዱ የተጻፈው ነገር ነው ለመካድ የሚሞክሩት። ጳጳሱም የተናገሩት ነገር እሱንም ለመካድ ነበር ሲሞክሩ የነበሩት። ያው ጳጳሱም የተናገሩት በዚህ ክፍል ላይ ያለውን ምን ለማለት ነው? እስከ ዛሬ ድረስ ብዙ ወንድሞች ሲናገሩበት የነበረውን ነገር፣ የደከሙበትን ነገር ቤተክርስቲያን እንደዚህ አትልም ስተት ነው እየተባለ ሲወራ የነበረው ነገር ሁሉ በሙሉ ስተት አለመሆኑ ተረጋገጠ ማለት ነው። እና ተባረኩ። የምትሉት ካለ በሉና መጨረስ እንችላለን ነገሮች። እሺ መልከጼዴቅ ከየት ቤተ እምነት ነው? ሰላም ነው? እንዴት ነህ? ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንኳን ደህና መጣ። እንዴት ነህ? ሁሉ ሰላም ነው? ደህና ነን። ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን። ጥሩ ጥሩ። እየተወራ ያለውን ሰምተህ ነው? አዎ እየሰማሁት ነው። ምን ትላለህ? ስለ ምኑ ነው? ጥያቄ እየጠየቀኝ ነው? አዎ። ምንድን ነው ጥያቄ? አላየሁም ነበር ስትገባ። አይቼዋለሁ፣ ግን ለእኔ ለእያንዳንዱ ሰው የምጠይቀው ጥያቄ የተለያየ ነው ብዬ ነው። እሺ መርቆሬዎስ ለሰው ልጆች በደልና ኃጢአት ኦርቶዶክስ ተሰቅሏል እያለች ነው። ታምነዋለህ? ምን ችግር አለው? አሁን አንድ ሰው ስለ ሰው ቢሞት ችግር አለው? ችግር አለው ችግር የለውም ብሎ የሚለውን ከማለታቸው ክርስትና አይሆንም ወይ ነው የምልህ። አይሆንም። እንዴት? አንተ ለእኔ በደልና ኃጢአት እኔ ለአንተ በደልና ኃጢአት ልሞትልህ አልችልም። ብሞትም ጠየቀኝ አይደል ወይ? ጠየቀኝ አይደል? የጠየኩህን እስክመልስልህ ድረስ ታገሳ። እኔ ስጠይቅህ አልመልስክልኝም። ከጠየቀኝ እስክመልስልህ ድረስ ታገስ። እኔ ለአንተ አልሞትልህም። በክርስትናው ዓለም ውስጥ ብሞትም አድምጠኝ ፕሊዝ። ምን አለበት ምናምን ነገር አይደለም። አድምጠኝ። ጥያቄ ጠይቀኸኛል አይደል? እንድመልስልህ በቃ። ስለዚህ መስማት ነው ያለብህ። ከዛ ስጨርስ ጨርሻለሁ ብዬሃለሁ። አንተም ደግሞ ልክ እንደዛ ታደርጋለህ። ምን አለበት? ነውር አለበታ። እኔ ለአንተ በክርስትናው አስተምሮት እኔ ለአንተ በደልና ኃጢአት ልሞትልህ አልችልም። ብሞትልህ ምንም የማመጣው ነገር የለም። ለምን? አንድ ፍጡር ሰው ነው የሞተልህ። አንተም ለእኔ ልትሞትልኝ አትችልም።
ብትሞትልኝም አንድ ተራ ፍጡር ሰው ነው የሞተው። አንድ ተራ ፍጡር ኤርሚያስ፣ አንድ ተራ ፍጡር መልከጼዴቅ ነው የሞቱት፣ እርስ በርሳቸው የተሟሟቱት ማለት ነው። የመልከጼዴቅ ሞት ለእኔ ምን ይጠቅመኛል? ምንም። የኤርሚያስስ ሞት ለመልከጼዴቅ ምን ይጠቅመዋል? ምንም። ለምን እንደው ምንም አይጠቅመው? እኔና አንተ በበደልና በኃጢአት የተያያዝን ሰዎች ስለሆነ አንተም ወንጀለኛ ነህ፣ እኔም ወንጀለኛ ነኝ። በአዳም በመጣው በደልና ኃጢአት ወንጀለኞች ነን። ከሕግ በታች ተዘግተን እንኖር ነበረ። ስለዚህ የአንተ ሞት እኔን ሊቤዠኝ አይችልም፣ የእኔም ሞት አንተን ሊቤዥህ አይችልም። እኔና አንተን ሊቤዠን የሚችል ሌላውንም ትውልድ ሊቤዥ የሚችል እኔና አንተ በምንጠይቅበት በደልና ኃጢአት ያልተጠየቀ እኔና አንተ ልንያዝበት ባልቻሉ በደልና ኃጢአት ያልተያዘ ከእኔና ከአንተ ውጭ የሆነ ሌላ ሰው በእኔና በአንተ በደልና ኃጢአት ያልወደቀ በእኔና በአንተ በደልና ኃጢአት ያልተያዘ ንጹህ የሆነ ቅዱስ የሆነ አካል ያስፈልገናል ማለት ነው። ልክ እንደዚሁ ነው የሆነው። የአዳም ልጆች በበደልና በኃጢአት በአዳም ምክንያት ሁሉ ሲወድቅ ሁሉ ነው የሞተው። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ተብሎ ስለተጻፈ በቃ ከእግዚአብሔር ክብር የጎደልን ከፍጥረታችን የቁጣ ልጆች የነበርን በበደላችንና በኃጢአታችን ሙታን የነበርን። ስለዚህ ከመላእክት ዓለም እኛን ሊያድነን የሚችል ስለሌለ ከሰው ልጆችን መካከል እኛን ሊታደገን ሊቤዠን የእኛን ምትካዊ ሞት ሞቶ ካሳ ከፍሎ ሊቤዠን የሚችል ስለሌለ አቅማችንን የሚያውቅ ጌታ መድኃኔዓለም ከሰማያት መጣ፣ ከቅድስት ድንግል ማርያም ተወለደ። ስለ እኔና ስለ አንተ በደልና ኃጢአት እሱ በቀራንዮ መስቀል ላይ ሞተ ማለት ነው። ከኢየሱስ ክርስቶስ በደል ከኢየሱስ ክርስቶስ ሞት ውጪ ለእኔና ለአንተ በደልና ኃጢአት ሌላ የሞተ ማንም ሰው የለም። መርቆሬዎስ ግን ኦርቶዶክስ ሞተዋል ብላ እያለች ነው። ታምናለህ ወይ ነው እያልኩ ያለሁት። አንተ ቀጥል። ሮሜ 5:7 አንብብልኝ እስኪ አውጣልኝ። አውጣን አንብበው። ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል ብሎ የሚለው አንብበው እስኪ። ግድ የለም እናንብበው አብረው። ምክንያቱም አውጣው። እኔ መጽሐፍ ቅዱስ እኔ ስለማይመቸኝ ነው፣ አንድ ፎን ብቻ ስላለኝ። እሺ ልተባበር። ቁጥር 6 እንደዚህ ያነባዋለሁ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋል። አንተ ቁጥር 7 ነው የፈለግከው። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ተው ኤፍራት ጆኒ ስቶፕት። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል አለ። እሺ ሰው ለሰው በደልና ኃጢአት ይሞታል ነው እያለ ያለው እዚህ ጋር። አሁን ይህንን በዚህ ኮንቴክስት ላይ ምን ትረዳለህ? ስለዚህ ሰው በፍቅር አንዱ ስለ አንዱ ወዶት እስከ ሞት ድረስ ሊወደው እንደሚገባ እያስተማረ ነው አይደለም? ተርጉመው በመጀመሪያ አንድ ቤላለው ተርጉመው። ቴንኪው ቃሉን ያመጣው አንተ ስለሆንክ አንባቢውም እኔ ተርጓሚውም እኔ ልሆን አልችልም። ይኸው እንደዚህ አምጥቼልሃለሁ። ሮሜ መልክ መጽሐፍ ምዕራፍ 5 ቁጥር 7 ነው ያልከኝ። ከ6 ጀምሮ ያለውን ይኸው እንደዚህ አስነብቤያለሁ። ክርስቲያን ክርስቶስ አሁን ክርስቲያን የሚባለው ከክርስቶስ የሚማር ማለት ነው። ክርስቶስ ስለ ሰው ልጆች በሙሉ ሞቷል፣ ፍቅርን አሳይቷል። የእሱን አርአያ ልንከተል ይገባል። መርቆሬዎስ ስለ ሰዎች ሞተ ቢባል እኔ አይገርመኝም። ነው ግን ስለ መርቆሬዎስ ብዙ የማውቀው ነገር የለም፣ ያነበብኩት ነገር የለም። ምክንያቱም የሃይማኖት መሰረት ስላልሆነ እሱ ላይ ፎከስ አድርጌ አላውቅም። ክርስቶስ ለሰው ልጆች ሲሞት በምን ላይ ነው የሞተው? በምን ላይ ነው የሞተው? ያው ትጨርሳለህ። ክርስቶስ ለሰው ልጆች ሲሞት በምን ላይ ነው የሞተው? እንዴት በምን ላይ ነው የሞተው? በምን ላይ ነው የሞተው? የሞተው የት ላይ ነው? አልጋ ላይ ነው የሞተው? ሶፋ ላይ ተቀምጦ ነው የሞተው ወይስ ምን ላይ ነው የሞተው? በመስቀል ላይ ነው የሞተው። በመስቀል ላይ ነው የሞተው። በእንጨት መስቀል ላይ አይደል? በእንጨት መስቀል ላይ ሲሞት ችንካር አለው አይደል? ሰውነቱ የተመታበት ጭንቅላቱ ላይ ምንድን ነው ያስቀመጡት? ራሱ ላይ ሶክ የሾህ አክሊል አይደል? አንተ ለሰው ልጆች ስትሞት እንደዛ ነው የምትሞትላቸው? ፍቅሩ ያን ያህል ቢኖረኝ ብሞት የከበረ ጽድቅ አገኛለሁ። ለሰው ልጆች በደልና ኃጢአት ግን ማድረግ አልችልም። እየተደማመጠ ማድረግ ብችል ክርስቶስ ይወደኛል። ማድረግ የቻሉ አንተ ማድረግ አልቻልክም። ማድረግ የቻሉ በባለፉት ትውልዶች እኔ እናንተ ባልነበርንበት በባለፉት ትውልዶች ማለት ነው በዚህ 2000 ዓመት በክርስትና ሕይወት ታሪክ ውስጥ
ማድረግ የቻሉ አንተ ከአቅም ጉዳይ ነው ማድረግ ያልቻልኩት እያልከን ነው። ማድረግ የቻሉ አንድ እስኪ ጥራልኝ። ለሰው ልጆች በደልና ኃጢአት እንደ ክርስቶስ የሸዋ አክሊል ደፍተው በምስማር ከእንጨት ጋር ተጣብቀው የተገደሉ ለሰው ልጆች በደልና ኃጢአት አንድ ጥራልኝ የቻሉ ከጻድቃን የምትላቸው ከሰማዕታት የምትላቸው አንድ። አንተ የአቅም ጉዳይ ነው አንተ ስለማታምን ነው እንጂ ንገረን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ክርስቲያኖች ስለ ክርስቶስ ብዙ መከራ የተቀበሉ አሉ። ስለ ክርስቶስ አይደለም ያልኩህ፣ የጠየኩህ ልብ በለህ። ስለ ሰው ልጆች እኮ ነው ያልኩህ። ስለ ክርስቶስ የሞተ እና ስለ ሰው ልጆች የሞተ የተለያየ ነው። እኔ ስለ ሰው ልጆች በደልና ኃጢአት ስለ ክርስቶስ እኮ አይደለም የሞተው። ክርስቶስ ስለ ክርስቶስ አልሞተም። ክርስቶስ ስለኛ በደልና ኃጢአት እኛን በመውደዱ ነው የሞተው። እኔ ስለ ክርስቶስ የሞቱ ጻድቃንን ጥራልኝ አይደለም እያልኩ ያለሁት። እኔ እያልኩ ያለሁት ስለ ሰው ልጆች ፍቅር የሞተ እንደ ክርስቶስ የሞተ አንድ ጥራልኝ ነው ያልኩህ። ቴንክ ዩ። አሁን እንደዚህ አይነት ጥያቄ ግን በጣም አስቸጋሪ የለማ። ምክንያቱም ለሰው ልጅ ከባድ ካለ ንገረን። አሁን እኔ ቅድም ያስነበብኩህ ካለ ንገረን። በጣም ጭንቅ እንደሆነና እንደማይቻል መልከጼዴቅ እባክህ ካለ ንገረን። አለ ብለሃል አንተ። ለሰው ልጆች በደልና ኃጢአት የሞቱ አሉ ብለኛል። ካለ ንገረን። ሊኖር ይችላል። የቻሉ እኔ በዘመናት ሁሉ አብሬ የኖርኩ ሰው አይደለሁም። ምክንያቱም ክርስቶስ የሚያውቃቸው ብዙ ሰማዕታት አሉ። በታሪክ ውስጥ የምታውቃቸው ብዙ ሰማዕታት አሉ አይደል? እናንተ ጋር በታሪክ ውስጥ የምታውቃቸው ለሰው ልጆች በደልና ኃጢአት የተሰዉ ለሰው ልጆች በደልና ኃጢአት የተሰዉ እንደ ክርስቶስ የሸዋ አክሊል ደፍተው የተሰዉ ካሉ አንድ ጥራልኝ። ስለ ሰው ልጆችማ የተሰዋ ክርስቶስ አንድ ክርስቶስ ነው እኔ የማውቀው። ስለ እኔ ኃጢአት ስለኔና ስለአንተ ኃጢአት የሞተ ክርስቶስ እንደሆነ ነው የማውቀው እኔ። ቤተክርስቲያን ግን ይኸውልህ እንደዚህ ትላለች። አንድ ሰው ግን ስለሌላ ሰው ቢሞት አድምጠኝ ወንድም፣ ክርስቶስ ጨረስን። ለምን የምታወራው? እኔ ሳወራ ለምን የምታወራው? እሺ ቀጥልሽ። መለስክልኝ እኮ አይደለ? በቃ መለስክልኝ። ሰዎች ጻድቃን የሆኑ ሰዎች ወይ ደግሞ በክርስቶስ ያመኑ ሰዎች ስለ ክርስቶስ ሞተዋል ነው እያልከኛለሁ። ልክ ነው፣ እንደዛ ይሞታሉ። የሞቱ በጣም ብዙ አሉ። ኦኬ፣ ስለ ክርስቶስ ስለ ወንጌል ስለተቀበሉት አደራ መከራ እየተቀበሉ እየተሰደዱ የሞቱ አሉ። ልክ ነው። እኛ እያልን ያለ ነው ስለ ሰው ልጆች ፍቅር፣ ስለ ሰው ልጆች በደልና ኃጢአት እንደ ክርስቶስ የሞተ አምጣ ብዬ ስል የለም አልከኛው። ተናነቀ። የለም አልከኝ መጨረሻ ላይ የለም ስለማታመጣ ማለት ነው። ቤተ ክርስቲያን ግን ለሰው ልጆች ፍቅርና በደል ብሎ ማለት ለሰው ልጆች ፍቅር ብሎ ሲል በእንተ አፍቅሮተ ሰብእ ማለት ስለ ሰው ልጆች ፍቅር ኦኬ ዲበ ዕፅ ተሰቅለ ብላ ትላለች። ተው ጆኒ ስቶፕት። እሱ የሚያወራው ስለ ክርስቶስ ነው እንጂ ስለ መርቆሪዎስ አይመስለኝም። ይኸው መርቆሪዎስ ይላል። ዘመርቆሪዎስ ይኸው እነዚህን መርቆሪዎስ ማለት ዘመርቆሪዎስ ይኸው ዘመርቆሪዎስ ይታያል። እሺ አንተ በይመስለኛል የምታወራው። እኛ ግን መጽሐፍት ይዘን ላይቭ ላይ ነው ዓለም እያየ ዩቲዩብ ላይ የሚቀዳ ሊቃውንቱ የሚሰሙት እያንዳንዱ ማለት ነው። አንተ በይመስለኛል የምታወራው ይኸው ዘመርቆሪዎስ ነው የምትለው። የትኛውን የምታነበው ምኑ የትኛውን አንቀጽ ነው እያነበብክ ያለው? ይኸው ዘወርሃ ሚያዝያ መጽሐፈ ዚቅ በቤተ ክርስቲያናችሁ ሌሊት ካህናቱ የሚቆሙት ማህሌት የሚቆሙበት እኮ ወመድኃኒዓለም እኮ ይላል እኮ እዛ ላይ። ወመድኃኒዓለም ማለት እኮ የመድኃኒዓለም አይልም። አታውቅም ብራዘር። መርቆሪዎስም ወመድኃኒዓለም እዚህ ላይ እኮ ነው እያጭበረበርክ ያለው አንተ ራስህ። ስለዚህ የማታውቀው ላይ ወደ ስድብ ገባህ። መልከጼዴቅ እታችሁን አይደለማ። ምን አይነት ድፍረት ብታገኝ እታችሁን ታብታብ አድርጉ። መድኃኒዓለም ነው ብሎ የሚለው አለ። መርቆሪዎስስ እታች ወረድ። ከአቅምህ በላይ ነው። ከአቅምህ በላይ ነው። ይሄ ብራዘር እስካሁን የገባ ዲያቆን አይታችኋል? እስካሁን የገባ ቄስ አይታችኋል? እስካሁን የገባ መርጌታ አይታችኋል? አላያችሁም። ለምን? ሳይኖሩ ቀርተው ይመስላችኋል? እዚህ አሉ። ለምን እንደማይገቡት ቢገቡ ወገባ ገዳቸው እንደሚፈታታ ያውቁታል። መልስ አጥተው ተንተባትበው እንደሚወርዱ ስለሚያውቁ ምእመኑ ምንም የማያውቀው ምእመን አንብቦ የማያውቀው ምእመን ዘመርቆሪዎስ የሚለውን ዘመድኃኒዓለም ነው ብሎ የሚል አሁን እንደገባው አይነት ማለት ነው። በድርቅና የሚከራከር መጽሐፉን የማያውቅ
ጽሁፉ የቱ ጋር እንዳለ የማያውቅ ሰው ነው የሚገባው። ከዲያቆን ገብቶ እዚህ ሲያወራ አላያችሁትም? ቄሶች አይገቡም። መርጌታ አይገባም። መነኩሴ አይገባ። እናታቸው ወልዳቸዋለች፣ አይገቡም። እዚህ ቤት መግባት ማለት ኤርታሌ እሳተ ገሞራ ውስጥ አይንህ እያየ መግባት ማለት ነው። እሳተ ገሞራ ውስጥ ገብተህ እንደማትወጣ እንደምትቃጠል እዚህ ስትገባ በራስ መጽሐፍቶች ትነዳለህ። እኔ ገጹን ከምዕራፍ እያወጣው እንደዚህ ለህዝብ እያሳየው ማለት ነው። እኔ ብቻዬን እንኳን እንደዚህ ካሜራ ሃይድ አድርጌ እንኳን አላነበው፣ አብረን እናነበዋለን። ከዛስ ያው የተሞላውን ስድብ ተሳድበህ ትወጣለህ ማለት ነው። ይሄ ደግሞ የሥራው ጠባይ ነው። ኦርቶዶክስ እርቃናቸውን እንደቆሙ ማሳየት ተገቢ ነው። እንዲለብሱ አዳኙን ክርስቶስን ኢየሱስን እንዲያውቁ ወደ መጽሐፍ ቅዱስ እውነት እንዲመጡ እንሰብካለን ማለት ነው። ያ ወጣ። አሁንም ጊዜ ልሰጠው ስል ላፍ ብሎ ወጣ። ኦኬ አሁን እኛ ጴንጤዎች እንደዚህ ብለን ብንል ሶሪ አስቺ በስተት ነው። ሶሪ አስቺ በስተት ነው። ነክቼው ኢንቫይት ያደረኩ እኛ አሁን እንደዚህ ብለን ብንል ለሰው ልጆች በደልና ኃጢአት ፓስተር እንትና ሞተ ብለን ብንል ይኸው ይታያችሁ። አቤት 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 ምን ዘመን መጣብህ! ኧረ እንደው ምን ጉዶች ናቸው! ኢየሱስ ጌታ ነው እኮ ብለን ስላልነው ምን ጉዶች ናቸው እነዚህ! ከየት ነው የፈሉብን ያሉን? የጌታን በጎነትና ዳኝነት ምሕረትና ፍቅሩን እኮ ስለሰበከን ነው። ኢየሱስ ያድናል ብለህ ሞቅ አድርገህ ሰብክ። ምን ጉድ ነው ግን የመጣብን አንቺዬ እየተባባሉ ጎረቤቱ እየተጠራራ ባልቴቱ ሁሉ ማለት ነው። ግማሹ መጥረጊያውን፣ ግማሹ ሊጡን ቀሚሳቸው ላይ እየጠራረጉ እናቶች ሁሉ ጭምር። እነሱ እሺ ስላልተማሩ ስላላወቁ ነው። እኛ ሲያስተምሩ የኢትዮጵያ እናቶች አልተማሩ። እኔ በእናቶች አልፈርድም፣ በእውነት አልፈርድም። የኢትዮጵያ እናቶች አልፈርድም። የኢትዮጵያ አባቶች ብለህ ብትለኝ ግን ቢያንስ እንደው ልናገር እችላለሁ። ምክንያቱም በየሰፈሩ አረቄውን ሲያላጋ የሚውለው እሱ ነው። እና ግን ምን ይላሉ? ምን ጉድ ነው ግን እንደው ወገኖቼ ይላሉ። ምን ተፈጠረ እንዴ? ኢየሱስ ጌታ ነው እያሉ በየመንገዱ የሚጮሁ ሰዎች አላያችሁም? ይሄ እኮ በእውነት በአባቶቻችን እኮ ዘመን አልነበረም ይሉሃል። አዎ አልነበረም። ያንተ አባቶችማ ወፋና ቃልቻ ቤት ነበር ሲደፉ የነበሩት፣ ጠንቋይ ቤት ማለት ነው። አይመራው አይመር ኩኪ ብሎ የሚል ደብተራ ጠንቋይ ጋር ሄዱና ኮከባቸውን ያስቆጥራሉ። ከዛ ደግሞ ማነው ደግሞ ሼህ እንትና የሚባሉ ደግሞ በሳቸው መጀን ብሎ ደግሞ እዛ ደግሞ መስጊድ ጫቱን ይዞ ምሽት ላይ ደግሞ ፍየል ጎትቶ ይሄድና ኬንቼ ቤንቼውን ጠብሶ ይበላል። ቅጠሉን አኝቆ ቱፍታ ተቀብሎ ይመጣል። ይሄው እኮ ነው፣ እንደዚህ እኮ ነው። እና በእኛ ዘመን እኮ አልነበረም በእውነት። እኔ አያቴ ስታሳድገኝ እኛ የምናውቀው የቡሄ ጭፈራ ነበር። አሁን ግን እነዚህ ጴንጤ የሚባሉት በየመንገዱ ላይ ሁሉ ኢየሱስ ጌታ ነው እያሉ ይሉናል። ምን ጉድ ነው ግን የመጣብን! ኧረ እስቲ እግዚኦ በሉ ይሉላል። ኢየሱስ ጌታ ነው ብሎ የሚሰብክ ሰው ስላዩ እግዚኦ በሉ። ኢየሱስን ሰብከን እግዚኦ በሉ ብለው ካሉ ፓስተር እንትና በእውነት ለሰው ልጆች በደልና ኃጢአት አሁን እነሱ ጋር መርቆሬዎስ እንደጻፉት ፓስተርዬ የሚባለው የሙሉ ወንጌሉ ፓስተር በእውነት ለሰው ልጆች ፍቅር የሸዋ አክሊል ደፍቶ በመስቀል ላይ ተሰቀለ ብለን ብንል ምን ሊሉ እንደሚችሉ አስቡ። የጌታን ምሕረት ሰብከን እንደዚህ ብለው ካሉን የጌታን ምሕረት ሰብከን እንደዚህ ብለው ሊሉ ከቻሉ እሺ እንደገና እድል ልስጣችሁ ነው። በእውቀት ላይ ልታወሩ ስለማችሉ ማለት ነው። ለሰው ልጆች የሸዋ አክሊል ደፍቶ መርቆሬዎስ በእንጨት መስቀል ላይ ተሰቀለ። ያው ማዝም ብለህ መጽሐፉን ገለብጠው እስኪ። ገለበጥኩ እኮ ያለው ያስከው መጽሐፍ አንተ ጋር ስህተት ነው። እኔ ጋር አለ ትክክለኛው መጽሐፍ በትልቁ አድርገኝና ቴንክ ዩ ወንድሜ። እንደዚህ ነው፣ እንደዚህ የሚል ሰው ነው የሚያስፈልገው። ያቻው አንተ ጋር ያስከው መጽሐፍ ትክክል አይደለም ማለት እሱ ጋር ሀገር የያዘው መጽሐፍ ትክክል ነው፣ ከፍቶ ሊያሳይ ነው። ቴንክ ዩ ጋር ሄዶ ወንድማችን አንድ ደቂቃ ብቻ ችግር የለም።
ታብ ኮፕሊንግ ሼር አድርጉ። እንደዚህ የሚያወራ በመረጃ ሲመጣ ማለት ነው። ታብ ኮፕሊንግ ሼር ይደረግ ወገኖች። ጸጋ ይብዛላችሁ። መጽሐፉን ስታገኘው ትልቁ ላይ ያደርጋል። እሺ በጣም ጊዜ እየወሰድክ ነው ወንድማችን። መጽሐፍ ሳታዘጋጅ ነው መጽሐፍ አለኝ አልከው? ካሜራው እየሰራልኝ አይደለም። ኦኬ ስንት ነው ፎሎ ያለ? ቆይ ፎሎ ትንሽ ከሆነ ላይክ ዜሮ ፎሎ ይዘህማ አይሆንም። ውሸትህን ነው። መጽሐፍ ምንድን ነው የሚለው መጽሐፉ? መጽሐፉም ደብሎ የሚለው ዜሮ ፎሎ ነው ያለው። አይታችሁታል? ያ ራሱ ነው የወጣው። ዜሮ ፎሎ ማለት ዜሮ ማለት ነው። ያው ሁሉም ዜሮ ዜሮ እንደተባለው ማለት ነው። ይጨንቃችኋል እዚህ ቤት ስትገቡ ማለት ነው። እንደዚህ መልስ አታችሁ ስትንተባተቡ ማየት በቃ ምን መሰረት ላይ እንደቆማችሁ ልታዩት ይገባል። ወደ መጽሐፍ ቅዱስ ፊታችሁን አዙሩ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። የአምላክ ቃል የተጣላበት ትውልድ መጽሐፍ ቅዱስን አንብቡ። ኢየሱስ ነው ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የተሰዋው። ከሱ በቀር ማንም መርቆሬዎስ፣ ሰባሪዎስ፣ እንጦሮንጦስ እዛው ገደል ክተታቸው። ብራዘር ገደል ክተታቸው አልኩ። ይኸው እኔ ነኝ ያልኩት። ገደል ክተተው። ባለ ፈረሳሙ ባለ ጢማሙ ብለህ የምትለው ሰውዬ ገደል ክተተው። እሱ አይደለም በቀራንዮ መስቀል ላይ የተሰቀለ። ኦኬ ሞተን ነው በህይወት እያለን ነው እናንተ እንደዚህ የምትዋሹት። ገደል ክተተው አልከው። ይህንን ኮተታ ኮተት ትምህርትህን ገደል ትከተዋለን። የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው ለሰው ልጆች ፍቅር ቀራንዮ መስቀል ላይ የሾህ አክሊል ደፍቶ የተሰቀለው። አንተ የዘመኔ ቁጥር አጭር ይሁን ስልህ ገደል ክተተው። ይህንን ኮተታ ኮተት ታሪክን ማለት ነው። ከዳዊት ልጅ በቀር የምናውቀው የለም። ከእግዚአብሔር ልጅ በቀር ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የተሰዋ ማንም የለም። ይሄ ግን ሰው ሲገደል ነው የተገኘው፣ ከነጦሩ ደሙ ሁሉ ጭምር፣ ሰውየው የገደለውን ሁሉ ጭምር። የማንንም ነፍሰ ገዳይ ሽፍታ አምጥተህ ሰማዕት ነው ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ ተሰቅሏል ብለህ አትበለኝ። ሽፍታ እኮ አልኩ። ከአልቃይዳ ላይ ይቻላል፣ ከኦሳማ ቢንላደን ተከታዮች ማለት ነው። ሽብርተኛ ሰው የሚገድሉ ማለት ነው። አንድ ገብቶ በዚህ ጉዳይ ላይ በእውቀት በደርዝ የሚያወራለ የለም። አትደፍረውም፣ አትደፍሩትም። ይሉሽን አልሰማሽ ገበያ ባልወጣሽ ይላል የአገሬ ገበሬ። መጽሐፍቶቻችሁ ምን እንደሚሉ ብታውቁ እንደዚህ ባልደፈራችሁ ነበር። ለምትሰሙ ግን ሰዎች እንላችኋለን፣ ከሰማያት የጠፋውን ሊያድን ከዘላለም ክብሩ የወረደ የእግዚአብሔር ልጅ የዳዊት ልጅ ጌታችን ኢየሱስ ክርስቶስ በመለኮቱ የአብ ልጅ ሰው በመሆኑ የዳዊት ልጅ እያላችሁ ጻፉ። በጣም ደስ አይለው? አንዳንዶቹ ይመጡና ለምንድነው ግን የማርያም ልጅ ብላችሁ የማትሉት ምናምን ብለው ይሉናል። አየህ፣ ልጅ በአባት ስም እንጂ የሚጠራው በእናት ስም አይጠራም። እኛ ችግር የለም የማርያምም ልጅ ብለን ብንል የማርያም እናቱ ስለሆነች ማለት ነው። አንተ በእናት ስም ትጠራል እንዴ? አትጠራም፣ በአባት ስም ነው የሚጠራው። እስኪ የዳዊት ልጅ እያላችሁ ጻፉ። የዳዊት ልጅ የዳዊት ልጅነቱ ሰው በመሆኑ ማለት ነው። ሰው በመሆኑ የዳዊት ልጅ። ስንቶቻችሁ ጸሎት ላይ ትጠቀሙታላችሁ ይህንን ቃል?
የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ ሆይ ማረኝ ይባላል። እሺ ልጅ በአባቱ ነው የሚጠራው። መሲሁ የዳዊት ልጅ ነው። በእናት ስም አይጠራም። በእናት ስም ባይጠራም ማርያም ግን የጌታችን እናት እናቱ ናት። ለዘላለም ስሙ ይባረክ። እሱ ነው የሸዋ አክሊል ደፍቶ ለእኛ በደልና ኃጢአት ቀራንዮ መስቀል ላይ ተሰቀለ። ኦርቶዶክስ ግን በግልጽ የጻፈችው ዘወርሃ ጥቅምት፣ ዘወርሃ ሚያዝያ የመርቆሪዎስ ዚቅ ላይ በግልጽ አሳይተናል። የገቡትም ሁሉ በሙሉ እስካሁን ሲያወሩ የነበረ የተጻፈውን ለመካድ ነው። አያውቁትም መጽሐፉንም ጭምር። ያውቃሉ የተባሉ ካህናትና ዲያቆናትም አንዳቸውም አልገቡም። ለምን? እዚህ ቤት በመረጃ ስለሚወራ አይደፍሩትም። ስለዚህ ኤርሚያስ ምንድነው የዛሬ መልእክትህ? እኛ ለብዙ ዘመን ስንጮህበት የነበረው ነገር አሁን ጳጳሳቱ ተቀበለው እየጮሁ ነው። ብፁዕ አቡነ ኤርሚያስ ትክክል አይደለም ይሄ ነገር ብለዋል። የባለቤቱን ወስዶ ለባሪያ መስጠት ትክክል አይደለም፣ የመድኃኔዓለም ተቀምጦ ለመርቆሪዎስ ሊሰጥ አይገባም ብለዋል። እኛ ግን ከብዙ ዘመን ጊዜ ጀምሮ ስንናገር ነበር። ስለዚህ የእኛን ጩኸት አሁን እየጮሁልን ነው። ስለዚህ እግዚአብሔር ስራውን ጀምሯል ማለት ነው። የት? በኦርቶዶክስ በማን? በጳጳሳቱ ሁሉ ጭምር እየተነገረ ነው። አዎ። እና ኤርሚያስ ምን እያልክ ነው? አሁን ፈንዲሻዬን ይዤ እየጸለይኩ እኔ መጽሐፍ ቅዱሴን እያነበብኩ አሁን ስራው እዛ ቤት እሳቱ ነዷል፣ ተቀጣጥሏል፣ ላይጠፋ ማለት ነው። ስለዚህ ጳጳሳቱ ራሳቸው ይነጋገራሉ። ቅድም ሮያልና ያኛው ወንድም ይነጋገሩ እንደነበረ ማለት ነው። አለቅ። እኔ እንደዚህ በትብታብ ተብትቦ የያዛቸው ሰይጣን በክፉ ሐሳብ ያሰራቸው አጋንንታዊ ትምህርት በኢየሱስ የሚበጣጠስ እያልኩ ከወንጌላውያን ወንድሞቼና እህቶቼ ጋር መጸለይ ብቻ ነው። ኢየሱስ ያድናል። ጌታዬ ያድናል። እህት ዓለም በደንብ እኮ ነው የሚያድነው አልኩሽ። ማን አድኖ አይተህ ብለብት ይሄው እኔን እዩ። በዚህ 2000 ዓመት ትውልድ ውስጥ ስንቱን ማረከው በፍቅሩ፣ ስንቱን አዳነው በፍቅሩ። ሰው የሆኑ በሱ ነው። የፈጠረን እሱ ነው። የሞተልን እሱ ነው። ነፍሳችንን ከታችኛይቱ ከሲኦል የተቤዣት እሱ ነው። እንደሱ ያለ ወዳጅ፣ እንደሱ ያለ አባት፣ እንደሱ ያለ ታዳጊ ማን አለ? ማንም። ኦርቶዶክስ አይናችን እያየ ነው። ኢየሱስ ክርስቶስ ሞተ ተብሎ የተባለውን የኢየሱስን ስም ሰርዛ መርቆሪዎስ ነው የሞተላችሁ ብላ ያለችን። ንስሐ መግባት የለባትም እንዴ? በደንብ ንስሐ ባትገባስ? አንተ ግን ከጉያዋ አምልጥ ወንድሜ፣ አንቺ ግን ከጉያዋ አምልጭ። ድቅድቅ ጨለማ ውስጥ ነው ያለኑ ብለው ያሉት ብፁዕ አቡነ ማናቸው ማርቆስ ባለፈው ልክ ነው። እንዲህ አይነት ትምህርት ይዘው ማለት ነው መርቆሪዎስ ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የሸዋ አክሊል ደፍቶ ተሰቀለ ብሎ የሚያስተምሩት ትምህርት ማለት ነው። እንዲህ አይነት ጠማማ ትምህርት ወንድሞቼ እናቶቼ፣ የትኛው ሊቅ፣ የትኛው የጎንደር ሊቅ፣ የትኛው የትግራይና የጎጃም የሸዋ የኦሮሞ ሊቅ ነው መጥቶ ይሄንን ሊያስተካክል የሚችል? ነውር እኮ አልኩ። የጽርፈት ቃል፣ ነውረኛ ጽሑፍ። ጌታ መድኃኔዓለም ብቻውን ያደረገውን እዚህ መታ አንተ ለማንም ወታደር የምትሰጠው? ሞተን ነው በሕይወት እያለን ነው? እናንተ እውነት ለመናገር ማለት ነው ድብና ያላችሁ መናፍቃን። እኛ ይህንን ለአንድ ፓስተር እንደዚህ ብለን ብንሰጥ መቃብራችንን ይምሱት ነበር። ጌታን ውደዱ፣ እግዚአብሔርን ፈልጉት፣ በሕይወትም ትኖራላችሁ። ኦኬ። ክፉ ሰው መንገዱን በደለኛ ማሳቡን ይተው ወደ እግዚአብሔር የሚመለስ ነው ብሏል። ወደ እግዚአብሔር ተመለሱ እናንተ የምድር ዳርቻዎች፣ ወደ እኔ ተመለሱ፣ ወደ እኔ ዘወር በሉ ትድናላችሁ ብሎ ያለው የያዕቆብን ንጉሥ ፈልገው፣ የይስሐቅን አምላክ ፈልገው ጥራው፣ የአብርሃምን አምላክ እሱ ነው። ከድንግል ሴት ተወልዶ ለበደል ኃጢአታችን ቀራንዮ ኮረብታ ላይ በእንጨት መስቀል ላይ የሞተው። በእኛ ዘመን አንተ የማንንም ወታደር የማንንም ሽፍታ አምጥተህ
መርቆሬዎስ ነው የሞተው ሰባሊዮስ ነው የሞተው ብለህ ትለኛለህ። ይህን ኮተትን ጠርጌ ነው ዞር ማድረገው አልኩ። አንዳችሁም ከእጅ አታስጥሏቸው ኮተት አልኩ። እኔ ስላሴ ባሪያ ላይ አትቀልድብኝም አልኩ። በዘመኔ መርቆሬዎስ ሞተላችሁ ሰማይን በከዋክብት ከለለ ብለን ይሄ ሰውዬ እኮ ይሄ ተራ ሰውዬ እዚህ ፎቶ ላይ የምታየው እሱ ነው ከዋክብትን በሰማይ ላይ የሰራ። ፀሐይና ጨረቃን የፈጠረች ብሎ ይልሃል ማርያምን የካቲት ኪዳነ ምሕረት ላይ እዚሁ መጽሐፍ ላይ ማለት ነው። እሷን ፀሐይና ጨረቃን የፈጠረችው የጌታ እናት ማርያም ናት። ጠማማ ትውልድ ታላላቅ ብርሃናትን ለሰራች ይላል እዚሁ የካቲት ኪዳነ ምሕረት እዚሁ ዚቅ ላይ የጎንደር ሊቃውንት የተባሉ ብዙ የቃዠ ቅዠታም ማለት ነው። የጎጃም ሊቃውንት ብዙ የቃዠ ቅዠታሞች ናቸው። የትግራይ የሸዋ በል የኦሮሞ በል የከምባታ ማንንም ጥራ የቃዡ ቅዠታሞች የጻፉት ጽሑፍ ነው። ዘፍጥረት መጽሐፍ ምዕራፍ 2ን ስታነበው እግዚአብሔር በላይ በሰማይ ጠፈር ላይ ፀሐይና ጨረቃን ከዋክብትንም አደረገ ይላል። ለጊዜያት ለዘመናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን ትንሹንም ብርሃን በሌሊት እንዲሰለጥን አደረገው ይላል። ክብር ለመድኃኔዓለም ይሁን። አየህ ይህንን ጌታ እኔ ጋር አምጥተህ ማርያም የካቲት ኪዳነ ምሕረት ዚቅ ላይ ፀሐይና ጨረቃን ፈጠረች። እዚህ ደግሞ የእሾህ አክሊልን ደፍቶ ለሰው ልጆች በደልና ኃጢአት የተሰቀለው መርቆሬዎስ ከዋክብትን በሰማይ ላይ ከለለ፣ ምድርን በአበቦች አስጌጠ ብሎ ይላል። እንዴት ነው ማለት እንዴት እኮ ነው። እንዴት ነው ለዚህ ተረት እዚህ የበቀል እሳት ፊት አትቆምም። ፈጠረች ይላል። እንዴት ትለር እንዴ ለእመቤታችን ምን የሚሳናት ነገር አለች ብሎ ይላል። ብራዘር አንተ እመቤቴ ብለህ የምትላት ብራዘር ዳር ታስይዛታለህ አልኩ። ዳር ታስይዛታለህ። የጌታ የእናት ማርያም እሷን ከሆነ ብለህ የምትለው እሷ ሰማያትና ምድርን የፈጠረ እግዚአብሔርን ነው የምታመልከው። ኦኬ ብርቱ የሆነው እሱ ታላቅ ስራን በእኔ አድርጓል ነው ብላ ያለችው። አለቀ። የጌታ የእናት የማርያም ንግግር ነው። ብርቱ የሆነው እሱ ታላቅ ስራን በእኔ አድርጓል። ብርቱ የሆነው እሱ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ብላ እንዳለች ማለት ነው። አምላክና መድኃኒት አላት። አየህ ማርያም አምላክ አላት ማለት ፈጣሪ አላት ማለት ነው። አዎ የማርያምን እስትንፋሷን ራሱ የፈጠረላት እሱ ነው። ከፈለገም የሚያወጣው እሱ ነው። እንዴ እሱ ልጇ እኮ ነው። እናቱንማ እንደዚህ ሊደፍር አይችልም። አንተንም ብትለው አንተን እንደዚህ ብትለው እሱ የያዘውን እኮ ስጋ እኮ ከሷን ያመጣው እሱ ኬታ መጣው ስጋውን እኮ ይላሉ። አንተ ማርያም የጌታ እናት ስጋውን አይደለም ነፍሷን ኬታ አመጣችሁ። እሷ ኬት አመጣችሁ? እናቷ ናቸው እንደ ጠፍጥፈው ላዋ ላይ የሰሯት። በማፀን የሰራት እኮ ስውር እጆቹ እሱ እኮ ነው። እሱ ነው የፈጠራት። አየህ እሱ ኬታ አመጣው ትለኛለህ። የፈጠረውን ስጋ በመዋሃዱ ኬታ አመጣው እሷ ነች የሰጠችው ትላለህ። ዳር ያዝ ስልህ ዳር ያዝ። ኦኬ እንደውም ማርያምን የፈጠረ የማርያምን ስጋ እራሷን በእናቷ ማህፀን ውስጥ በጅማትና በቅልጥም የሰራት ያዋሃዳት ኢየሱስ ነው። የፈጠረውን ፍጥረት ቢወለድባት ይገርማል እንዴ? ከተገረመን በሱ ነው የምንገረመው። በሷ ሳይሆን በሱ ነው የምንገረመው። አቤት በሷ አይደለም በሱ ነው የምንገረመው። እንዴት በፈጠረው ፍጥረት ማህፀን ውስጥ እንዴት ተጸነሰ? ድንቅ ነው፣ ድንቅ ነው፣ ድንቅ ነው። መገረሚያችን ነው ኢየሱስ ክርስቶስ። ይገርመናል አምላክ ሰው ሆነ ተብሎ ሲባል።
ያ የቤተልሔም ሕፃን ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ የዘላለም አምላክ የምድር ዳርቻዎች ፈጣሪ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነው ተብሎ ሲባል ይገርመናል። በረጅሙ ተነፍሳለሁ። ነፍሴ ድው 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 ትልብኛለች። ደነግጣለሁ። በጣም አከብረዋለሁ። ጌታዬን በጣም ፈራዋለሁ። እንዴት ድንቅ ነው! አብርሃም ቤተሰብ ውስጥ መጥቶ ተወለደ። አዎ እግዚአብሔር አብርሃም አባቱ ተብሎ ተጠራ፣ በስጋ ከሱ ዘር ስለተወለደ። አዎ ለዚህ ነው የአብርሃም ልጅ ተባለ። የአብርሃም አምላክ የአብርሃም ልጅ ተባለ። አቤት 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 አቤት! መገረምስ በዚህ መደነቅስ በዚህ! ወየኔ ጌታ ለዘላለም ስምህ ይባረክ የኔ አባት። መገረምስ በዚህ መደነቅስ በዚህ! ውስጤ ስፒሪቴ መንፈሴ እንዴት እንደሚቃጠል ልነግራችሁ አልችልም። የአምላኬን እግዚአብሔርን እውነት ስናገር መገረምስ በዚህ ነው። የአብርሃም አምላክ የአብርሃም ልጅ ተባለ። አዎ የአብርሃም ልጅ ተባለ። እንዴት የአብርሃም አምላክ የአብርሃም ልጅ ተባለ? ከሱ ዘር በስጋ ተወለደ። ማ አምላክ የአብርሃም አምላክ ከአብርሃም ቤተሰብ ውስጥ ተወለደ። አዎ ስለዚህ የአብርሃም ልጅ ርዕሰ አበው አብርሃም የአብርሃም ልጅ ተባለ። ለዚህ ነው ማቴዎስ ወንጌላዊው አይሁዳዊ አባት ሲጽፍ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብለዋል። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞችን ወለደ፣ ይሁዳ ከትዕማር ፋሬስና ዛራን ወለደ ይላል። ፋሬስም ኤስሮምን ወለደ፣ ኤስሮም አራምን ወለደ፣ አራም አሚናዳብን ወለደ፣ አሚናዳብ ናኦስን ወለደ፣ ናኦስ ሰልሞንን ወለደ፣ ሰልሞን ራኬብን ወለደ፣ ራኬብ ቦኤዝን ወለደ፣ ቦኤዝ ኢዮቤድን ወለደ፣ ኢዮቤድ እሴይን ወለደ፣ እሴይ ዳዊትን ወለደ፣ ዳዊት ሰለሞንን ወለደ፣ ሰለሞን ሮብዓምን ወለደ፣ ሮብዓም አብያን ወለደ እያለ አምጥቶ ጌታ ጋር አገናኘው። ዋት ይህንን የዘር ሐረግ ተከተለ ስትመጣ መጨረሻ ላይ እንደምታየው መሲሁን ነው። መሲሁ ማን ነው ብለህ ስትል የአብርሃም አምላክ ይላል መጽሐፍ። ምን የአብርሃም ልጅ ነው የአብርሃም አምላክ? አዎ የአብርሃም ልጅ የአብርሃም አምላክ ነው። ሊገባን አልቻለም። እንዴት ይግባህ? እንዴት ይገባሃል? እግዚአብሔር ካልገለጠልህ በስተቀር ይህን ሚስጥር የአብርሃም አምላክ ነው የአብርሃም ልጅ ነው ብለህ ያልከኝ ኤርሚያስ፣ እኔ አይደለሁም ያልኩ ማቴዎስ ነው ያለ። እኔ እልሃለሁ አባቶች ያሉትን። አዎ የአብርሃም አምላክ የአብርሃም ልጅ ሆነ። የዳዊት አምላክ የዳዊት ልጅ ሆነ። ዳዊት አባቱም ተብሎ ተጠራ። ልጁ ደግሞ የዳዊት አምላክ ተብሎ ተጠራ። እንዴት አይነት ነገር ነው ግን ወንድሞቼ እናቶቼ! የዳዊት ልጅ መሲሁ የዳዊት አምላክ ተብሎ ተጠራ። ዳዊት ደግሞ ለአምላኩ አባት ተብሎ ተጠራ። በምን መንገድ? ይህ እኮ የመረረ እውነት እኮ ነው። የኔ አባት ለዘለዓለም ስም ይባረክ አባዬ። ዳዊት አምላክ አለው ኤርምያስ? አዎ። ማን አምላኩ? የእስራኤል አምላክ እግዚአብሔር። ዳዊት ልጅ አለው? አዎ። ማን ነው? መሲሁ፣ የእስራኤል መሲህ። ማን? የሽዋሁ አዶን ክርስቶስ ኢየሱስ። እሱ ማን ነው? የዳዊት ልጅ ነው። የዳዊት ልጅ ብቻ ነው? አይደለም። ታዲያስ የዳዊትም አምላክ ነው። እንዴት የዳዊትም አምላክ የዳዊትም ልጅ ይሆናል? የዳዊት አምላክ የሆነው በመለኮትነቱ ነው። የዳዊት ልጅ የሆነው በሰውነቱ ነው፣ ሰው ሆኖ በመወለዱ ማለት ነው። የማር ወለላ ይህን ዝም ብለህ መላስ ነው ብራዘርዬ፣ ይህን መላስ ነው። አባ ጊዮርጊስ ዘጠገሮ ዘጠንገሮ ዘከርከሮ እያልክ ከምትውል ይህንን እውነት መላስ ነው። እንደ ማር ወለላ ሲንጠባጠብ መላስ ነው ያለብን። የዳዊት አምላክ የዳዊት ልጅ ተባለ። አዎ አቤት ውሸት ነው የሚሉት አሁን ብዙዎቹ መጽሐፍ ክርስቲያን ሆነ እኮ ማለት ነው። እሺ የአብርሃም አምላክ የአብርሃም ልጅ ተባለ። አዎ የአብርሃም አምላክ እንዴት የአብርሃም ልጅ ተባለ? ኤርምያስ የአብርሃም አምላክ ከአብርሃም ዘር ተወለደ።
ስለተወለደም የእስራኤል ዘር ሁሉ አባት አይደለም የአሕዛብም አባት አደርጋለሁ ተብሎ እንደተባለ አብርሃም ትልቁ አባታችን ነው። እዚህ ፕላኔት ላይ ከሱ በፊትም የነበሩ ከሱም በኋላ የተነሱ የፈለክ ብትላላጥ ብትገባበጥ እንደ አብርሃም አባት እግዚአብሔር ያከበረው ሰው እዚህ ፕላኔት ላይ አታገኝም። ተስፋ ላስቆርጣችሁ ለአንዳንዶቻችሁ የአረብ ሽማግሌ ፎቶ ይዘህ ተለጥፈ ከሱ ጋር ተሰፍተህ አቡነ እንትና እማሆይ እንትና ብለህ ምትሉበል የፈለጋችሁ ተላላጡ፣ ተገባበጡ፣ ውደቁ፣ ተነሱ፣ ከግርግዳም ጋር ተጋጭ። አብርሃም የሚባለውን አባት እግዚአብሔር እዚህ ፕላኔት ላይ እዚህ መሬት የሚባል የሰው ዘር ከተፈጠረ ጊዜ ጀምሮ መኖር የጀመረ የሰው ዘር ውስጥ እንደዚህ አባት ያከበረው እንደዚህ አባት እግዚአብሔር የተነጋገረው ሰው የለም። ኪዳን ያቆመለት ሰው የለም። ፈልግ በእግር በፈረስ ከአብርሃም ከረሳበው አብርሃም በፊት የነበሩትን አባቱ የጥራ ከሱም በኋላ በኦሪት ውስጥ የነበሩትን ጥራ በሙሉ ማለት ነው። ሙሴ፣ ኤልያስ፣ ሳሙኤል፣ ኢሳያስ ምናምን ብለህ ዳርያስ እነዚህ ሁሉ የአብርሃም ልጆች ናቸው። ከሱ ወገብ የወጡ ማለት ነው። ዳርያስ እንዲህ አልገባህም? ስምዖን፣ ሌዊ፣ ንፍታሌም፣ ይሁዳ፣ ጋድ፣ ዮሴፍ ብለህ ዳርያስ እነዚህ ሁሉ በሙሉ አብርሃም ወገብ ውስጥ ናቸው ያሉት። መነሻቸው አብርሃም። ሽማግሌውን ብቻውን የጠራው እግዚአብሔር ደስ አይልም? የሆነ በረባሶ ጫማ ያደረገ ሰውዬ ሲራመድ ይታይ የዛሬ 3700 ዓመት አካባቢ ማለት ነው። ሲራመድ ይታይ ከኡር ከለዳውያን ምድር የሆኑ በጎች አህዮች እየነዳ ሲሄድ ይታይ። ይህን ሰውዬ እግዚአብሔር አምላክ ወደደው። ሽማግሌውም ደግሞ የዋዛ አይደለም። እግዚአብሔርን ሲወደው እንደዚህ እንደኔና እንዳንተ ፌክ በሆነ ፍቅር አይደለም የሚወደው። ልጅህን ረድልኝ ብሎ ሲለው አያመነታም። ቢሎ ሄዶ ብድግ ያደርጋል ወዲያውኑ እና የልጁን አንገት በጥሶ ለመጣል እንዴ አሞታል እንዴ ሽማግሌ አብዶ ቀውሶ ሊሆን ይችላል ብለህ እኮ ልትይዘው የምችለው ሰው ነው አይኖች ካልተከፈተ በስተቀር። ልጅህን ረድልኝ ብሎ ሲል ቢሎ አምጡልኝ ብሎ ቢሎ። ምን አይነት ወዳጅ ነው ግን አንተ? በእውነት አለው እግዚአብሔር እንደምትወደኝ አውቄአለሁኝ አለው። አይ እዚህ ጋር በቃ እዚህ ጋር ነገሩ ሁሉ ያበቃል ብሎ እግዚአብሔርን አስቆመው እኮ ብራዘር። አሁን አይቻለሁ አለው ጌታ፣ እንደምትወደኝ አይቻለሁኝ። ምስክሮ ጠርቼ አላረጋግጥም። እግዚአብሔር ሲጀምር ማንንም ምስክር አይጠራም። እንደምትወደኝ በእውነት አይቻለሁ፣ በራሴ እምላለሁ አለው። የአብርሃም እምነት ምንድነው ያልከኝ ወንድሜ? እኔ እናንተ አሁን አማኝ እንባላለን አይደል? የተሰቀለውን የአብርሃም ልጅ ኢየሱስ ክርስቶስን አምነን እኛም አማኞች እንባላለን። የአብርሃም እምነት ተው ማለት ወደ ቤታችን ብንበተር ይሻላል። ተው እውነቷን እንነጋገር ተባለ። በቃ ኤርሚ ዝጋውና እንሂድ። በቃ ምንም እንትናት በለም ብላችሁ ትሉ ተዋለሁ። የአብርሃም እምነት እስቲ እጁን የሚያወጣ እኔ ከሱ ይልቅ የበለጠ እምነት አለኝ ብሎ የሚል ወፍ ይህን ሰው ነው ጠርቶ እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ አለው። እና ይህንን ተስፋ ቃል የገባለት አምላክ የዛሬ ዓመት ወደ አንተ መጣለው ልጅም ይሆንልሃል ብሎ አብስሮት ነግሮት ሄደ ራሱ ጌታ ማለት ነው።
ጌታ በተናገረው በአመቱ አሮጊቷ እናታችን ሳራ ያው ጸነሰች ማለት ነው። በጌታ በኢየሱስ ክርስቶስ ጡቶቿ የወደቁ አሮጊት ሴት ጡቶቿ፣ ፊቷ፣ የአንገቷ ቆዳ የተጨማደደ የ91 ዓመት አሮጊት ነገርየውን እንኳን ለማድረግ እኮ ሞቷል ይላል። ማለት በሴቶች የሚደረገው የወር አበባ ቀርቷል። የወር አበባውን ብቻ አይደለም ያ የመዋለጃውን ፓርትም ራሱ እኮ የለም። እስዴድ ለዚህ እኮ ነው ሮሜ ላይ ሲጽፈው እንደምውት የሆነውን የሳራን ስጋና የሳራን ማጸና የራሱን ስጋ ሳይደክም በእምነት ተመለከተ ይላል። ኧረ ሽማግሌው አንተ እንዴ! አብርሃም ጌታ ምስክሬ እኮ አልኩ። አብርሃም በእምነት ሳይደክም ተመለከተ። የ91 ዓመት አሮጊትና የ100 ዓመት ሽማግሌ የግብረ ስጋ ግንኙነት ለማድረግ የግብረ ስጋ ግንኙነቱን ለማድረግ ይስሐቅ እንዲመጣ የግብረ ስጋ ግንኙነቱን ለማድረግ እና ለመጸነስ ሳራም ለመጸነስ በእምነት ኃይልን አገኘች ይላል። እነዚህን እናቶች ሳራን እንኳን አላመለኳትም እንኳን ተይ እችን የመሰለች እንደ ከዋክብት ቅድስናዋና ጽድቋ የገነነላት እናት ማለት ነው። ዳር ትይዛለህ አልኩ። እነዚህ የአረብ አሮጊቶች ጠርጌ ከጎዳና ላይ ነው ዞር ማድረግልን። እንዲህ እንኳን የተመሰከረላት ሳራ እንኳን አልተመለከችም። የሳራ ታቦት ወጣ ተብሎ ሲባል አይተህ ታውቃለህ? ኢትዮጵያ ውስጥ የለም። ሲጀምር እነሱ የሚጠርቡት ጣውላ እንጨት ለእሷ አያስፈልጋትም። ለእኔ እናት ዳር ትይዛለህ አልኩ። ለመጸነስ በእምነት ኃይል አገኘች ብሎ አየህ። ነገርየውን እንኳን ለማድረግ ኃይል ሰጥቷቸው ነው እንጂ የ91 ዓመት አሮጊት አሁን በወንድ ከባሏ ጋር የሚደረገውን ሩካቤ ስጋ ለማድረግ እኮ ጉልበት እኮ ያስፈልጋል ብራዘር። እሱስ ቢሆን ለመጸነስ ኃይልን በእምነት አገኘች ይላል መጽሐፍ። የእግዚአብሔር ፍቃዱ ነበር። ምንድን ነው የሚፈልገው እግዚአብሔር እዚህ ቤተሰብ ውስጥ? ይፈልጋል። በእውነት ነው ብዬ የምልህ ይፈልጋል። አብርሃም የሚባለውን ሰውዬ እግዚአብሔር ከሰማይ ዓይኑን የጣለበት ኢሳይያስ ትንቢት መጽሐፍ ምዕራፍ 51 ላይ አንድ ብቻውን ሳለ ጠራሁት ይላል። እንዳንተ በየሰንሰል ስር አይደለም የተኙት፣ እንዳንዳንዶቻችሁ ማለት ነው። አንዳንዶቻችሁም ቤተሰቦቻችሁ ሲጸንሷችሁ እኔ በየጫካ ውስጥ ይሆናል የተወለዳችሁት። አየህ፣ በጨዋነት ነው ሳራ የጸነሰችው። የአንዳንዱ እንደዛ ስለሚሆን ማለት በየጎዳና ጥግ በየድንኳኑ ስር የተጸነሰ እኮ አለ እዚህ። እኔ በህጋዊ ጋብቻ ግን በንጽህና እግዚአብሔርን በሚያከብር ነገር ነው የጸነሰችው። እንደነኛ አይነት የእምነት እናቶችን እንኳን ራሱ አምልኩ እንኳን አልተባልንም። አንተ ሳራን አናመልክም፣ የሳራን አምላክ እግዚአብሔርን ግን እናመልካለን። እሷ ግን የተባረከች የተወደደች እናታችን ናት። ገላትያ መጽሐፍ ምዕራፍ 4 ላይ ሲናገር እናታችን ናት፣ በሰማይቷ ጽዮን ትመሰላለች አለ። የሳራ ልጆች ነን በእምነት፣ የአብርሃም ልጆች ነን በእምነት። እዚህ ፋሚሊ ውስጥ ገብቶ እግዚአብሔር የአብርሃም ልጅ ተብሎ ሲጠራ ይታይ እኮ ራሱ እግዚአብሔር ነው የአብርሃም ልጅ የተባለው። ኤርሚያስ ብለህ ላይ አዎ ማለት በቃ ወደደው። አምላክ አብርሃም፣ የአብርሃም አምላክ ያ የማይታየው የዘመናት ንጉሥ እና ታየ ነው የምትለው ኤርሚያስ። አዎ ታየ፣ በስጋ ታየ፣ በምድር ላይ ተመላለሰ፣ በአብርሃም ድንኳን ውስጥ ተወለደ። ይሄ ነው አየህ፣ እኔ በፍቅር እንዳብድ የሚያደርገኝ ሰየኔ ጌታ ባለ ግርማው ኢየሱስ፣ ጎምላላው ኢየሱስ። አየህ፣ ቤተልሔም ይሁዳ የአብርሃም ቤተሰብ ውስጥ መጥቶ አንዲት ልጃገረድ ማህፀን ውስጥ ተጸነሰ።
በአንድ ጠራቢ እንጨት ጠራቢ ቤተሰብ ውስጥ በጥበብና በእውቀት በሞገስ አደገ። ሲጠራ የአብርሃም ልጅ የዳዊት ልጅ ተብሎ ተጠራ። ማን? እግዚአብሔር ራሱ የአብርሃም ልጅ ተባለ። እግዚአብሔር ራሱ የዳዊት ልጅ ተባለ። የዳዊት አምላክ የዳዊት ልጅ ተባለ። የአብርሃም አምላክ የአብርሃም ልጅ ተባለ። ልጃቸው አምላካቸው ነው። አምላካቸው ልጃቸው ሆነ። እንዴት አይነት አማርኛ ነው ወገኖቼ! የአብርሃምና የዳዊት አምላክ የአብርሃምና የዳዊት ልጅ ተባለ። የአብርሃምና የዳዊት ልጅ የሆነው ኢየሱስ የአብርሃምና የዳዊት አምላክ ተባለ። ይህ ምስጢር ታላቅ ነው። እነዚህን ስማቸውን የጠራናቸው አባቶች እንኳን ራሱ አየህ ፎቶቸውን ብለን ለጥፈን እንድናመልክ። እውነቴን እኮ ብዬ የምልህ እንዴ እኔ አሁን ይሄ ጊዮርጊስ የምትለኝ ሰውዬ ከምለጥፍ ይልቅ የዳዊት የትክክለኛው የዛ ብሉይ ኪዳኑ ዳዊት እሱም ባገኘው አይሻልም እንዴ? የእሱም ፎቶ ብለጥፍ አይሻልም እንዴ? ቤቴ ዞር ስል ሳሙኤልን ባየው ፎቶ ለጥፌ ማለት ነው። ፎቶቸው ቢገኝ ዞር ስል ሚኪያስን አየዋለሁ። ዞር ስል ዳዊትን አየዋለሁ። ዞር ስል እዚህ ኤልያስን ታየዋለህ፣ በፎቶ ቀርቶ ልቢው። ዞር ስል ሳሙኤልን ታየዋለህ፣ በፎቶ ቢቀር ማለት ነው። ይሄ እኮ አንተ የመንና ሶሪያ ሀገር የተወለደ ኮት አንኮት ስዕል እንኳን እንደው እናድርግ ብለን ብንል ለድምቀቱም ይሻላል ብለን ብንል አይሻልም እንዴ? ጎልያድን የገለበጠው ጀግና ዳዊት አይሻልም እንዴ? ብራዘር ፍልስጤማውያንን በአንድ እግር ያቆመ ሳምሶን፣ ጌዲዮን፣ ባራቅ፣ ዮፍታሔ የእምነት አባቶች ልጥራል እንጂ አትነካካኝ ስለ ብራዘር አትነካኩን አይሻልም እንደ የጳውሎስን ፎቶ ተብሎ የተባለ ቢኖር እኮ ነው ብዬ ትክክለኛ ፎቶቸው ቢኖር የአቡነ ገሪማን ከምሰቅል የቅዱስ ዮሐንስን ባገኘው ስም ሰቅል አይሻልም? የአቡነ በርሶማን ከምሰቅል የቅዱስ ቶማስን ባገኘው ፎቶ አይሁዳውያን አባቶች ጽድቃቸው በመጽሐፍ ቅዱስም የተመሰከረላቸው ማለት ነው። እኛ እነሱንም ግርግዳችን ላይ አንለጥፍም። ምን ያደርጉላ? ግርግዳም ላይ ተለጥፈው ምንም የሚፈይዱልን ነገር ስለሌለ የእነሱ አምላክ ግን በልባችን እንዲኖር ፈቅደንለታል። እናስ የአብርሃም አምላክ በዚህ እረኛ ውስጥ ይኖራል ተብሎ ቢባል የሚኖርበት ግለሰብ ብቻ ነው የሚያውቀው እና እሱን መሰሎች ብቻ ያውቃሉ። ከዛ ውጭ ማንም አያውቅም። አሁን እግዚአብሔር በእኔ ውስጥ ይኖራል ብዬ ብልህ በጌታ ያመኑ እህቶችና ወንድሞች ካልሆኑ በስተቀር ለእናንተ ሞኝነት አይደለም። እንደሌሎች ምን አንተ ውስጥ ኤርሚያስ እንደዚህ እግርን ጸጉርህን ተቆርጠህ ዝም ብለህ ሳንዱችህን እየበላህ አንተ ውስጥ እንዴ ማነውር ነው? አንተ ውስጥ እንዲያድር የምትፈልግ ከሆነ እንደ አባቶቻችን ሙቅ ወይ ደግሞ ዊግ የፈረስ ጭራ ገዝተህ ጉድሮህን ለጣጥፈህ ባህታዊ ቤት አልሰራም አለ እያሉ አለ እኮ ነው ደግሞ ባህታዊ ቤት አልሰራም አለ በቃሉ አሉ ገማደ መስቀሉ ጊሼን ነው አሉ። ግጥሙ ነው በቃ ከዚህ ውጭ የለው ካኑማ። አሁን የአብርሃም አምላክ እኔ ውስጥ አለ ብዬ ብል ማን ነው የሚያምነው? ማንም። ጌታ ነግሮኛል አስቀድሞ አያምኗችሁም ብሎናል። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ እኔ ውስጥ ይኖራል የአብርሃም አምላክ በመንፈሱ እኔ ውስጥ ይኖራል ጌታ ኢየሱስ ብዬ ብል ማለት አንተ አሁን ኤርሚያስ ኧረ በሕግ አምላክ እንዴ ስንት እኮ አባቶች እኮ አሉ የነቁ የበቁ ይለኛል ብራዘር። ይሄ አብሲትና ሙቅ ፀጉሩን አጣብቆ ጫካ የገባ አንድ ፊቱን ኦነግ ሸኔ ወይ ፋኖ ወይ ወያኔ ሆኖ ሸፍቶ ጫካ መግባት ይሻል ነበር። ገብተውም እኮ ምንም ነገር የሚያደርጉት ነገር የለም። ከዛው ከዋሻ ደግሞ ይመጡልና እመቤቴ ልካኝ ነው ብለው ይሉልሃል። ለግንቦት ልደታ ብቅ ይሉልሃል ወይ ደግሞ ለጥር አስተርእዮ ማርያም ያኔ እዛ በነበርንበት ሳሌ ሲያበሽኩን ሲያደርቁን ማለት ነው። እና ምን ይሉልሃል? ከዚህ ከዋልድባ ነው የመጣሁት ይላሉ። ፈርዶበት የዋልድባ እና ቲያ ተነስቼ
በዚህ በጎጃም በኩል አድርጌ በሰከላ ምናምን ነገር ይላል። እዛ እመቤቴ ልካኝ ወደዚህ ወደ ባሌ አገር ሊሄድ ነው፣ ወደ ወሮሞ አገር ይላል። እሺ ከዛስ ምን አለች ታዲያ እመቤታችን ለስለው እግዚኦ በሉ ካልሆነ ጉርጥ ሊዘንብ ነው። ከኔ ጋራ አብሮ ጌታን ተቀብሎ የነበረ ሰው ደህንነት ይማር የነበረ ሰው ጉባኤ እግዚአብሔር ቤተክርስቲያን የፈረንሳይ ጊዮርጊስ ቤተክርስቲያን መርጌታ የነበረ ነው። ይህን በመረጃ ከተናገርኩ ይብቃል። እና ከኔ ጋራ ጀመረ እንደ ወንዶቹ ብሎ እንደተባለው ሰውየው ጦርነት ሊሂድ ብሎ ተነሳ እንደተባለው ማለት ነው። ጥይት አተኳኮስ አያቅ፣ ክላሽ አፈታት አያቅ፣ ቦምብ አወራወር አያቅ፣ ቦምብ አነቃቀል አያቅ፣ ምንም ነገር የሚያውቀው ነገር የለም። እና ዝም ብሎ ግን ይሄ ጓንዴውን አንስቶ ሰው ሲተኩስ አይቶ በቃ ኧረ ጓራው ይልልሃል፣ 50 ቢወለድ 50 ነው ጉዱ ምናምን ነገር እያለ አብሮ ያሟሙቅልሃል። የደብረ ብርሃን ደንበጫ አረቄ ጠጥቶ ማለት ነው። እና ጦር ሜዳ ሊሄድ ብሎ ሲል ሂድ አሉት። ሚስቱን ፈትፍችልኝ አላት። ተፈተፈተለት ሄደ። እና ተኩሱ ተጀመረ። ጦር ሜዳ ሲደርስ መትረ ኢየሱስ ያሽካካበት ጓንዴው ሲተኮስ ምን ሲል እትዬ ድረሽልኝ ብሎ ነፍስ ውጭ ግቢ። በዛ ጦርነት ውስጥ በደረቱም ተስቦ በጫካ ውስጥ ተሽሎክልኮ ሄዶ አንድ የፈረሰ የገጠር ገበሬ ቤት ያገኛል። ቤት ውስጥ ሰዎች አይኖሩም። እዛ የወደቀ መጨቅጨቂት የሚመስል ጨርቅ አለ። እሱን ለብሶ ገባ። እዛና ገባ፣ ተደበቀ። ከዛ ተኳሾቹ አላሚዎቹ ተከታትለውት እዛ እንደገባ አይተዋል። ተከታትለው መጡና እዚህ ቤት የገባ እጅ ወደ ላይ ምናምን ብለው ነውና እሱ ከገባ በኋላ ሱሪውን አውልቆ የሴቶች ጨርቅ ነገር አግኝቷል። እዛ ሻሹን ነገር ሸባ አድርጎ እጅ ወደ ላይ ሲሉት ወጣ ከእንደዛው ጉዱ ማለት ነው። እና ማን አንተ እጅ ወደ ላይ ብለው ሲሉት ኧረ እኔ ሴት ነኝ አለ አሉ። ድምፁ ቀይሮ ተጠግተው ሲፈትሹት የወንድነት ይሄስ ምንህ ነው ታዲያ ብለው አሉ። በጭኑና በጭኑ መካከል ያንጠለጠለ ይሄስ ምንህ ነው? ያለ ዛሬም አላየሁትም ብሎ እንዳለ ማለት ነው። ኧረ እኔ ያለ ዛሬም አላየሁት ብሎ አለ። አንዳንዱ እንደዚህ ነው የሚያምረው። ሰው ጌታን ሲከተል ይከተልልሃል። ኤርሚያስና ኤርሚያስ የተከተሉት ምን አግኝተው ነው? ቤንቶች ስንዴ ሰልባጅ ይሰጣሉ ምናምን ነገር ብሎ ተከተለ። ይሄ ሰውዬ እንደኔ ያመር ጌታው ማለት ነው። በኋላ አልሆን አለ። የዚህ ዘኬ ጠፋ። እኔ ጉባኤ እግዚአብሔር ስለነበርኩ ከኔ ጋር አብሮ ደህንነት ትምህርት ተምሮ ነበር። መርጌታ ነው እና እዚህ አሁን የለም ለፍልሰታ ቆሎ አይመጣልህ። ያ ጥቁር ስንዴ ዳቦ፣ ያ ነጭ ስንዴ ዳቦ፣ ጠላ የለም፣ ተስካር የለም፣ ክርስትና የለም። ራስ እዚህ ህይወት ነው ያለው እና ብዙ ጊዜ እኔን የሚጎተጉተኝ ነበር። መጨረሻ እንዳላስኬደው ሲያቅ መርካቶ ሄዶልህ ከተወሰነ ፀጉሩን የፈለገ ቢያሳድግ እንደዛ አይረዝምም። ከዚህ ቤትም ነግራቸዋለሁ። ከዕለታት አንድ ቀን ካራ ቆሬ ከአየር ጤና ዛረጲ መድኃኔዓለም አልፌ ለወንጌል ስብከት ሄጄ ባስ ሊስል ባስ መያዣው ጋር አየው። ታውቆኛል እንዴ መርጌታዊ ሰው ኖ ኤርሚያስ ዝም በይ እንዳትናገር። ቆይ ግድ የለም ፈቅበል ቆይ ሰዎች አሉ እዚህ ጋር ፈቅበል በኋላ አወራለሁ ስልክ ደውልልሃለሁ ምናምን ነገር እና በሙጫ አጣብቁ አልኩ። 30 ዓመት እንኳን ሴቶች እንደዛ ቢያሳድጉት ፀጉሩ ያን ያህል አይረዝም። አንጀርጎልህ ብቅ ብሏል። በሙቅ አጣብቆ ባህታዊ ቤት አልሰራም አለ እየተባለ ሰውየው እኮ ሚስት አለው ልጆች አሉት። ፈረንሳይ ጊዮርጊስ ቤተክርስቲያን አውቀዋለሁ። የዛ ቤተክርስቲያን መርጌታ ነበር። እናስ እዚህ ድንግል ናቸው ይባልልሃል። ቀሚሱን ለበሰ ቆቡን አደረገ ድንግል ናቸው ይላል። የአዲስ አበባ ሴቶች ደግሞ ይወዳሉ እንደዚህ አይነት ነገር። ምንም አታመጡ ነግራቸዋለሁ። ወንዱን ሁሉ ድንግል ናቸው። የት አወቅሽ አንቺ? የት ነው ያየሽው? በምን አረጋገጣችሁ? የአዲስ አበባ ሴቶች የወንዶችን ድንግልና የምታውቁበት የተገጠመ ሌላ አይን አላችሁ እንዴ? በተለይ ኦርቶዶክሳውያኑ እንደዛ ያሉ ድንግል ናቸው።
እሳቸው ድንግል ናቸው ትልኛለች። ትመጣለች። የት ነው ያየሽው? ሰውየው እኮ የለየለት ሴት አባራሪ ነው። በቀሚስ ውስጥ የተደበቀ በጉድሮ የተደበቀ መርጌታ ነው። ሚስት አለው ነበረው፣ ልጆች አሉት አውቃለሁ። በረከት ወይ ደርብን አባታችን ብላ ትላቸው ይወስድሻል። ታዲያ ወስዶ ያው በረከቱን ሰጥቶሽ ትመጫለሽ። ከ9 ወር በኋላ ሆድሽ ይነፋል ማለት ነው። ማነው ከ3 ወር በኋላ 9 ወርማ በወለጀው ነው። ከ3 ወር በኋላ ባለፈው የበላሁት የሆነ ድንች ነገር ነበር። እሱን ከበላው ጊዜ ነው ድንች አይደለም የበላሽው ድንግል ነው ብለሽ ስታካብጅለት የነበርሽው ሰውዬ ጠበል ልትጠመቂ ሄደሽ ያው ሌላ ነገር ተጠምቀሽ መተሽ ነው። አዲስ አበቤ ምንም አታመጡ እናንተ ናችሁ። ወንዱን ሁሉ ድንግል ነው ያላችሁ። በተለይ ጉዱሮ ያሰረ ሙቅ እንትን ጸጉሩን በሙቅ ያጣበቀ ባህታዊ መሰል ቢጫ የለበሰ ሰው እየስታዩ ድንግል ናቸው። ድንግል በእውነት ድንግል። ባህታዊ ገብረ መስቀልን እንደዛ አድርገው ነው ገደል የከተቱት። እኛ ስናረጋግጥ ያኔ መነን ትምህርት ቤት የ14 ዓመት ልጅ ትምህርት ቤት ይማር ነበር። አበባ የመሰለ ልጅ አልኩ። ደግሞ በድብቅ ነው አሉ የወለደው። ይሄ ድብቅ ነገር መጽሐፈ ምሳሌ ላይ እንደሚናገረው ይጣፍጣል እንደሚባለው የጥበቃ ስራ ተቀጥሮ በዘበኝነት ሜክሲኮ አካባቢ ከሚኖርበት አንድ ሀብታም ሴትዮ ቤት ሰውየው መልካም ነገር ነው። እዛ ዶሽ አድርጎ ነው። ምንድነው ዶሽ? መዝገበ ቃላት ላይ ሄደ ፈልገው ግልጽ ነው አይደል? ተብራርቷል። አዎ አታም ስል ብራዘር እዚህ እነኚህ ሰዎች ናቸው ጻድቅ ናቸው ድንግል ናቸው ብለው የሚሉን እና አምልኳቸው ይሉሃል። ጉበን ያለ ኦሮሞ በእውነቱ እኮ ነው። በእውነት ተቃጠልን እኮ እህትዬ ተቃጠልን። እኛ እኮ ነደድን እኮ ነው። 7 እና 8 ልጆቹን ቀፍቅፎ 18ቱን ሴት ወሽሞ ሰፈር ላይ ኑሮ ሲጨስበት ነገሩ ሲደብረው ጫካ የገባ ባህታዊን ማነው ሽፍታን ሁሉ ባህታዊ ነው ብለህ ጉድሮውን አስሮ ስለመጣ አንሰማም፣ አናምንም። የበቁ የነቁ ናቸው። በምንድን ነው ብቃቱ? በምንድን ነው ንቃቱ? ንቃታቸው ብቃታቸው ምንድን ነው? ክርስቶስ አይደለም። ንቃታቸውም ብቃታቸውም ክርስቶስ አይደለም። እንኑርበት። ተውን። ኢየሱሴ ስም ይባረክ። የዳባት እኔ አንተ ጋር ስመጣ ብቻ ነው በቃ አልቅስ ይለኛል እኮ በእውነት ትህትናው ይመጣብኛል፣ የዋህነቱ ይመጣብኛል፣ ፊቴ ድቅን ይልብኛል። በስጋ በአካል ያየሁት ያህል ይመስል ማለት ነው። ይናፍቀኛል። ሁሌ በእኔ ውስጥ አለ፣ ግን ይናፍቀኛል። ኢየሱስ ከስሞች ሁሉ በላይ ስሙ ሲጠራ ለአንደበቴ ማር ነው። ለዘላለም ስም ይባረክ የኔ አባት። ብዙ ስሞችን ጠርቼ በመካከል ኢየሱስ ብዬ ስጠራው እንባ ይቀደመኛል። አልችልም። ጴንጤ ወገኔ አይችልም። በፍቅሩ ተነክተናል። ለዘላለም ስሙ ይባረክ። ሃሌሉያ። አዳነን፣ 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 አዳነን። ወደደን፣ ወደደን፣ ወደደን። እስከ መስቀል ሞት ድረስ የአብርሃም ልጅ የዳዊት ልጅ ወደደን። የእግዚአብሔር ልጅ ወደደን። የወደዳቸውን እስከ መጨረሻው ድረስ ወደዳቸው ተብሎ ተጻፈ። ሲወደኝ እስከ መጨረሻው ነው የወደደኝ። ሲወድህ እስከ መጨረሻው ነው የወደደሽ። ሲወደኝ ምንም አይቶ አይደለም የወደደኝ። በቂ አይደለም እንዴ ታዲያ? የጌታ የኢየሱስ ክርስቶስ ፍቅር በቂ ነው። በቂ። ሌላስ አያስፈልገኝም። ሌላ ጋር ፍቅር ፍለጋ ቅልውጥ አልሄድም። ድነት ፍለጋ ቅልውጥ አልሄድም። በእኔ አካባቢ ተወላጆች ቅልውጥ ይባላል። አንሄድም። እረኛ የጋለው በለመለመ መስክ የሚያሰማራኝ የዳዊት አምላክ የዳዊት ልጅ የኔ ጌታ የኔ አምላክ ነው። ድርቀት የለም እሱ ጋር። መራብ መጠማት የለም እሱ ጋር። ልምላሜ ነው። ጠጥቼ የምረካውን የህይወትን ውሃ ወንዝ ከሆዴ አፈለቀው። ከሆዴ ይህም በእሱ ስለሚያምኑት ሊቀበሉ ስላላቸው ስለ መንፈስ ተናገረ ብለዋል ማለት ነው። የህይወት ውሃ ወንዝ ማለት ነው። የደህንነት ስጋት የለብኝም።
ማን ይጠብቀኝ ይሆን? ተክልዬ እርሶ በዕለቶት በዓመቶ ተከተሉኝ ብያለም። ራሱንም አልተከተለም ተክለ ሃይማኖት እንኳን እኔን ጊዮርጊስ ተከተለ ራሱንም አልተከተለም። አንድ የአርመና የፍልስጤም ወታደር ምን ብሎ ነው የሚከተለኝ? ቢከተለኝም ዳር ያዝ ነው ብዬ የምልህ። ዞር በል ከስሬ ዞር በል። እኔ ባለቤት አለኝ ነው ብዬ የምልህ። ኢየሱስ ክርስቶስ ማለት ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል ያለው የዳዊት አምላክ በቃ የጴንጤዎች አምላክ ነው። በእግዚአብሔርም ቤት ለዘላለም እኖራለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አይ መዝሙር እኮ እህትዬ መዝሙር እነ ዳዊት ናቸው የዘመሩት። ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ ይላል። እንዲህ አይነት ማለት ነው። ነፍሴ እንኳን አየ ከጽድቅ ጎዳና ከወጣበት ነው ነፍሴን መለሳት ይላል። ቃል ለምድር ለሰማይ እንደሚባል ማለት ነው። የዘመናችሁ ቁጥር እስኪያልቅ በስጋ ሞተን ወደ መቃብር እስክንገባ ድረስ ይሄን ጌታ አምልኩት፣ እናምልከው። ኢየሱስ ውድ ነው እኛ ቤት። እንደ እምነት ተቋም እንደ ሃይማኖት በእኛ በጴንጤዎች ጋር ኢየሱስ ውድ ነው። ከብዙ ውዶች መካከል አንደኛው ውድ አይደለም ብራዘር። ከማንም ጋራ ልናስተያየው የማንችለው ብቸኛ እሱን የሚመስል ራሱ የለም። ለማስተያየት እንኳን የለም። ሌላ ከማን ጋር እናመሳስለው? ቆይ እስቲ ቆይ እንደ ኤርሚያስ እንደዚህማ ነገሩን ሁሉ አታከረውም አታገነውም ብለህ እንዳትለኝ። ኦኬ ቆይ ከሱራፌል ጋር ባነጻጽረው እነሱ 6 ክንፎች አሉት ብዬ ስል ኖ እነሱ ራሱ ፊቱን ማየት አቅቷቸው ቅዱስ ቅዱስ እያሉ ይጮሁ ነበረ። ሱራፌል 6 ክንፍ ያላቸው። ቆይ ግድ የለም እሱን የሚመስል እኮ አይታጣም ብለህ እንዳትለኝ። ኪሩቤል እነዚያ 4 እንስሶች አሉ አይደል? ክንፎቻቸው ሁሉ አይኖች ያላቸው ብሎ የሚለው እነሱ የእግዚአብሔርን ዙፋን የሚሸከሙና እነሱም ቅዱስ ቅዱስ እያሉ ጮሃይ ናቸው፣ አመስጋኞች ናቸው። የመልአኩ አለቃ ሚካኤል እኮ ነው። ሚካኤልማ በቃ እሱን እኮ ነው እንደሱ ማን ያለ ምናምን እሱን ነው የሚመስለው ብለህ እንዳትል። እሱም ከሱ ጋር አይነጻጸርም። ባሪያን ከጌታ ጋር ፈጣሪን ከፍጡር ጋር ማስተያየት ነውር ነው። በመላእክት ዓለም ኢየሱስን የሚመስለው የለም። በሰው ልጆች መካከልስ የሚመስለው የለም። ምድር በተሸከመቻቸው ፍጥረት ሁሉ ባበጇቸው አማልክቶቻቸው መካከል ከሚጠሩ ይሰማሉ፣ ያያሉ፣ ታምራት ያደርጋሉ ከሚባሉት መካከል እሱን የሚመስለው የለም። በላይ በሰማይ በታች በምድር ከምድር በታች በፍጥረታት መካከል በመላእክት መካከል በሰው ልጆች መካከል እሱ የሚመስል የለም። ዩኒክ ልዩ ማለት ነው። የኔ አባት ልዩ ነው። የለም። የእኛን አምላክ ኢየሱስ ክርስቶስን የሚመስለው የለም። ተፈልጎም አይገኝም፣ አታገኝም፣ ለዘላለም የለም። ልዩ ነው። ላነጻጽር ብለህ የምታነጻጽረው እኮ አለ። ልታነጻጽርለት አቻያና እኩያ ልታበጅለት የማትችለው ነገር ቢኖር ጌታን እሱን የሚመስል ማንም የለም። የአባቶች አምላክ ስም ይባረክ። ባይገባኝ ኖሮ እሱ ምንድነው ያስነኩኝ ጴንጤዎችል ነበር። ወንድሞቼ እናቶቼ፣ ባይገባኝ ኖሮ ጌታ መሆኑ ባይገባኝ ኖሮ ምንድነው ያስነኩኝ፣ ምንድነው የነካኝ፣ እኔን ግን ምንድነው የነካኝ ብዬል ነበር። አልቅሼ አይኔ አያብጥም፣ አልቅሼ አይወጣልኝም። ደስታ አለ ውስጤ፣ እንደ እሳተ ገሞራ ይፍለቀለቃል። ሐሴት
አረጋለሁ፣ ደስ ይለኛል። የተፈጥሮን ሕግ ሁሉ እረሳዋለሁ። በምድር ላይ በግራ በቀኝ በፊት በኋላ የሚጠዘጥዘኝን ጥዝጣዜ፣ ችግሬን ሁሉ ነገሩን ሁሉ እረሳዋለሁ። እዚሁ ጋር ስገባ እዚህ ውስጥ ስገባ ማለት ነው እረሳዋለሁ። እና ማን እንደሆነ ባላቅ ኖሮ እውነት ጴንጤዎች የሆነ ነገር አስነክተውኝ ተበላሽቻለሁ እል ነበር። ግን ይሄ የነካኝ ጌታ የጴንጤዎቹ አምላክ ውስጤ ሆኖ ያወራኛል። ውስጤ ሆኖ ያወራኛል። ድምፅ ሰማለሁ። ያወራኛል እኮ ነው ብዬ የምለው ያወራኛል። እዚህ እኔ አንደበቴ ሳወራ እሱ ውስጤ ሆኖ ያወራኛል። እዚህ ለምጠይቀው ጥያቄ በውስጥ መልስ ይመልስልኛል። እንዴት ድንቅ ነው ኢየሱስ! እንዴት ድንቅ ነው ጌታዬ! እንዴት ድንቅ ነው ወንድሞቼ እናቶቼ! እንዴት ድንቅ ነው ወገኖች፣ ወንጌላውያን አማኞች ወንድሞች እናቶቼ! ጌታችን እኮ እንዴት ድንቅ ነው! እንዴት ድንቅ ነው! እንዴት ድንቅ ነው! ትልቅ ነው። ግን ማንንም ሳይንቅ እኔን ያወራኛል። አንቺን ያወራሻል፣ አንተን ያወራል። ሩቅ አይደለም። በልባችን ውስጥ ገብቶ የኖረ እንዲኖር የፈቀድንለት ጌታ ቴንኬን አባት ይሄ ፍቅር አይጥፋብን። ይሄ ፍቅር አይቀዝቅዝብን። አንተን ሳስብ ደስ ይለኛል እንዳለ ባሪያ ዳዊት፣ ክብርን ሳይ እጠግባለሁ ብሎ እንዳለ ባሪያ ዳዊት። ይሄ ፍቅር አይጥፋብን። ይህ የፍቅር እሳት ሁሌ ይጨምር። እሳቱ ዘወትር በመሰዊያው ላይ ይንደር ተብሎ እንደተጻፈ ይህ ፍቅር አይጥፋብን። የኔ አባት ስምህ የደስታችን ምንጭ ነው። ስምህ የሰላማችን ምንጭ ነው። የእግዚአብሔር ልጅ ኢየሱስ ስምህን ስንጠራ አንችልም። እኔም ወንድሞቼም እህቶቼም አንችልም። መናገር ያቅተንና አይኖቻችን እንባን ያፈልቃሉ። ውስጣችን ይገለባብጥብናል። ያደረክልንን ስናስብ፣ የፈጠርከንን ስናስብ፣ የሞትክልንን የሆንክልንን ስናስብ ሌላውን ሁሉ እንረሳለን። የምድርን ስበት ሁሉ እንረሳዋለን። ለዘላለም ስም ይባረክ። ለዘላለም ስም ይባረክ። የኔ አባት ቅዱስ ስምህ ለዘላለም ስም ይቀደስ። እንዴት ድንቅ ነው ጌታ እግዚአብሔር የተባረከ ይሁን። ተወዳችኋል በዚህ ፍቅር ወንድሞቼና እህቶቼ። እኛ ሌላ የሞተልን የለም። የሞተላችሁ ብለው የሚነግሩንም እንደነዚህ አይነቶች ብራዘር የዘመናት ግሳንግስ ውሸት ናቸው እንጂ እውነት አይደሉም። ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ሞታችንን የሞተ የእግዚአብሔር ልጅ የዳዊት ልጅ አንድ ሰው፣ ያ ሰው ብቻ ግን አልነበረም። የዛሬ 2000 ዓመት ቀራንዮ በመስቀል ላይ እንደዚህ ተቸንክሯል። በምናባችሁ ወደ 2000 ዓመት አውጠንጥናችሁ ሄዱ። አንድ የ33 ዓመት ወጣት ሰው ብቻ ግን ያይደለ አምላክም የሆነ አምላክ ብቻም ያልሆነ ስለኔና ስለናንተም ሰው የሆነ እንደዚህ በመስቀል ላይ ሞቶልናል። እሱ የዘላለም ወዳጃችን ነው። የዘላለም አባታችን ነው። የዘላለም አምላካችን ነው። ክብርና ምስጋና ለታላቁ ለስሙ ይሁን። ከእቴ ከሀንዬ ጋር ጸልየን እንጨርሳለን። እቴ ሀንቾ ጸልይልና ጨርሺ። ቴንኪው እቴ፣ ተባረኩ። እሺ ኤርሚዬ፣ እግዚአብሔር አምላክ የተባረከ ይሁን። ሁላችሁንም ሰላም እላለሁ። ጌታ ይባርካችሁ። እግዚአብሔር በስራ ላይ ነው። ሁልጊዜም እንደምንለው እግዚአብሔር አምላካችን በስራ ላይ ነው። ኤርሚዬ፣ የገባሁት አንድ ነገር የላኩልሃል። እግዚአብሔር ጩኸትህን እየሰማ ስለሆነ በኋላ ታየዋለህ። በዋትሳፕ ልኬልሃለሁ። እሺ እንጸልይና እንጨርሳለን። እግዚአብሔር የዘላለም አምላክ እጅግ አድርገን እናመሰግንሃለን። ሁልጊዜ ስለምትናገረን፣ ድምፅ ስለሚመጣ የዳዊት ልጅ ኢየሱስ እናከብረሃለን። እንደተናገርከን አንተ የዳዊት ስርና ዘር ነህ። ለእኛ ህይወትን የሰጠህን ዘላለማዊ በሆነ ፍቅርህ የወደድከን፣ ስትወደን ደግሞ እስከ መጨረሻ ኃጢአተኞች በደለኞች ሳለን
የወደድከን ጌታ ኢየሱስ ስም ለዘላለም ይባረክ። እንወድሃለን ጌታ ሆይ፣ ስለወደድከን ነው የምንወድህ ደግሞ ጌታ ኢየሱስ። እጅግ አድርገን እንባርክሃለን፣ እናመሰግንሃለን ስለሰጠን ስለዚህ መልካም ጊዜ፣ ድምፅህንም ሁል ጊዜ ስለምታሰማን ስለምትናገረን፣ አንተ ከኛ ጋር ስላለህ እግዚአብሔር በስራ ላይ ስላለህ በየትኛውም አቅጣጫ ቢሆን በልጆችህ እግዚአብሔር ሆይ ትሰራለህ። አንተን ለሚወዱ እንደ ሐሳብህም ለተጠሩ ሁሉ ደግሞ ነገር ሁሉ ለበጎ ነው። እግዚአብሔር መንፈስ ቅዱስ በእውነት ከማንኛውም ጊዜ በላይ እያየን ነው። ያንተ ድንቅ ስራ እየተሰራ ነው። ብዙዎች ወደ አንተ እየመጡ ነው። ብዙዎች እግዚአብሔር እየዳኑ ነው። ስምህ ለዘላለም ይባረክ። እግዚአብሔር አምላክ ሆይ እንባርክሃለን። እንደ እግዚአብሔር ያለ ማንም የለም። እንዳንተ ያለ በህይወታችን በዘመናችን ማንም የለም። ማንንም አላገኘንም። ስለኛ የሞተ ስለኛ የተሰቀለ ኢየሱስ ክርስቶስ የዳዊት ልጅ ኢየሱስ ክርስቶስ ብቻ ስለኛ ሞቷል። ሌሎችን አናቅም። አዳኛችን አንተ ብቻ ነህ ጌታ ኢየሱስ። ስምህ ከዘላለም እስከ ዘላለም ይባረክ። በዚህ ስፍራ ወንድሜ ሲያገለግል አንተ ጉልበት፣ ብርታት፣ ኃይል የሆንከው ስለሆነ እግዚአብሔር አምላክ ሆይ በብዙ መንገድ በሚያልፍበት ሁሉ እያለፈ ግን ኢየሱስ ጌትነት እየተነገረ ዕለት ዕለት ያንተ አዳኝነት ዕለት ዕለት ያንተ ጌትነት እየተነገረ ስለሆነ ጌታ ሆይ እናመሰግንሃለን። አሁንም ለኤርሚዬ ብርታት፣ ጉልበት፣ ኃይል እንድትሆነው ጸልያለሁ። ከመቼውም በበለጠ እግዚአብሔር ሆይ እንድታጠነክረው እንድታበረታው እግዚአብሔር አምላኬና መድኃኒቴ ውጊያውን እየተዋጋ የዘላለም አምላክ እግዚአብሔር ወደፊት እንድታወጣው ጸልያለሁ። በሱ ብዙ አይተናል፣ ብዙ ተምረናል፣ ብዙ ነገር እንድናይ ሆነናል። ጌታ ሆይ በእውነት አሁንም ወንድሜን አበርታው፣ ጉልበት ጨምርለት፣ ኃይል ጨምርለት። የእግዚአብሔር መንፈስ ዕለት ዕለት እየመጣ እያነቃው እግዚአብሔር አምላክ ሆይ ያንተን ስራ እየሰራ ስለሆነ ጌታ ሆይ በእውነት አመሰግንሃለሁ። ስለ ወንድሜ ብዙዎች በሱ ስለሚድኑ አመሰግንሃለሁ። ብዙዎች ወደ ቤት ስለሚመጡ አመሰግንሃለሁ። እግዚአብሔር አምላክ በስራ ላይ ስለሆንክ እኛ እያየን ነው። ጌታ ሆይ በእውነት እጅግ አድርገን እናመሰግንሃለን። ለወንድሜ ጉልበት ጨምርለት፣ ብርታት ጨምርለት፣ ግንባሩን አጠንክር። ጌታ ሆይ ውጊያውን ተዋጋ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ደግሞ እንቃወማለን። የጨለማን ስራ፣ የአጋንንትን ስራ፣ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገልጧል። የምንሰብክህ የእግዚአብሔር ልጅ ይሄ የሚሰብክህ የእግዚአብሔር ልጅ ኢየሱስ ክርስቶስ የዲያብሎስን ስራ ሁሉ እንድታፈራርሰው በክርስቶስ ኢየሱስ ስም እኔ ጸልያለሁኝ። እግዚአብሔር የዘላለም አምላክ ሆይ ዲያብሎስን ተቃውሞት ከናንተም ይሸሻል ተብሎ እንደተጻፈ በተገለጠውና ሕያው በሆነው በናዝሬቱ በኢየሱስ ክርስቶስ ስም በወንድሜ ዙሪያ የሚሽከረከር በቤተሰቡ ዙሪያ የሚሽከረከር ሊውጥ ፈልጎ የሚያገሳ ማንኛውም አንበሳ የሆነ ነገር አንበሳና ድቡን ሁሉ የምታስረግጥ የናዝሬቱ ኢየሱስ በክርስቶስ ኢየሱስ ስም የተመታ እንዲሆን ጸልያለሁ። ወንድሜ ከዚህ በበለጠ በድፍረት በኃይል በሙላት እንዲያገለግል እግዚአብሔር መንፈስ ቅዱስ ኃይልን እንድታበዛለት እግዚአብሔር አምላክ ጠላት ቢዋሽበት ቢነሳበት ኢየሱስ ግን ሁልጊዜ ደማቅ ነህ። ኢየሱስ ግን ሁልጊዜ አሸናፊ ነህ። ዓለምን ያሸነፍክ ጌታ ነህ። የጠላትን ስራ የረጋገጥክ ጌታ ነህ። እባቡን ጊንጡን የረጋገጥክ ጌታ ነህ። ወንድሜ በኃይል ይወጣል፣ ገና ይበረታል፣ ይጠነክራል። እግዚአብሔር ሆይ ገና ይዞራል ዓለምን። ጌታ ሆይ ይህ ጅማሬ ነው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ባርከው፣ በሚያስፈልገው ሁሉ ደግሞ ባርከው። ቤተሰቡን፣ ልጆቹን፣ እግዚአብሔር ባለቤቱን በኢየሱስ ክርስቶስም እንድትባረክ አምላኬ እንደ ባለጠግነት መጠን ደግሞ የሚያስፈልገውን ሁሉ እንድትሞላለት የዘላለም አምላክ ከኛ ይልቅ ሌላ ሰው ከሚያየው ይልቅ የእስራኤል አምላክ አንተ አይኖች ወደሱ ናቸውና እጅግ አድርገን እናመሰግንሃለን። እግዚአብሔር አምላክ ስምህ ይባረክ። በዚህ አብረውት በሚያገለግሉት ወንድሞች እህቶች ላይ ሁሉ የእግዚአብሔር ኃይል እየመጣ በእውነትና በመንፈስ በቅድስናና በጽድቅ እንድናገለግል እግዚአብሔር መንግስትህን እንድናሰፋ ሌላ ዓላማ የለንም። የሰዎችን መዳን እንፈልጋለን። የሰዎችን ወደ ጌታ መምጣት እንፈልጋለን። በኢየሱስ ክርስቶስም በእያንዳንዳችን ልብ ውስጥ ይህንን እንድታኖር ጸልያለሁ። ኤርሚን አበርታው፣ እኛም ደግሞ እጆችን እንደግፋለን። ሙሴን ይደግፉ እንደነበረ የእግዚአብሔር
እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም የወንድማችን እጆች ደግፈን እንይዛለን። አንተ ከሱ ጋር ስላለ ስም የተባረከ ይሁን። እግዚአብሔር አምላክ ስለሰጠን ስለዚህ ጊዜ ስለ መልካምነትህ እጅግ አድርገን እንባርካለን። የሚቀረውን ቀናችንም ለምንተኛም ለሚተኙም ቀናችንም ለምንውል ሁሉ የእግዚአብሔር ኃይል ከኛ ጋር እንዲሆን ጥበቃ እንዲበዛልን ምሕረት ቸርነት እንዲበዛልን እንጸልያለን። እግዚአብሔርን በሚፈሩ ዙሪያ ቅዱሳን መላእክት ይሰፍራሉ ተብሎ እንደተጻፈ በመውጣት በመግባታችን ሁሉ የእግዚአብሔር ጥበቃ ቸርነት ምሕረት በእያንዳንዳችን በያለንበት ዓለም ላይ እንዲሆን እጸልያለሁኝ። ክፉ ሁሉ በዚህ ቀን በዚህ ሌሊት የሚወጣ የታሰረና የተመታ ይሁን። ልጆችን ሁሉ በደምህ እንሸፍናለን፣ በደምህ እንሸፈናለን። ሕያውና ገናና በሆነው በልጅ በኢየሱስ ክርስቶስ ስም አሜን። ኤርሚ መጣ ሳይመቸው ቀርቶ ነው መሰለኝ። ተባረክ ጌታችን ጌታ ኢየሱስ። እሺ ኦኬ፣ ተባረኩ። ተባረኪ። ያንቺ ከልጆች ጋር ቢዚ ሆኜ ነው። ቴንኪው። ተባረኩ። መቅዲ፣ መሲ፣ ቢኒያ ወገኖች ሁላችሁም ጸጋና ሰላም ይብዛላችሁ። ተባረኩ። መልካም ውሎ ይሁንላችሁ። ቴንኪው። ሰላሙን አሜን። ኤርሚዬ የላኩልህን ያው ኤርሚዬ አያለሁ። እሺ አንዬ እደውልልሻለሁ። እሺ በነገራችን ላይ የላክሽለትን ቅድም ኮሜንቱን አይቼ ልነግረው ነበር እኔ የመጣሁት አንቺ ሞንሽን አላወቅኩ ነበርና ተባረኪ። ኦኬ አያለሁ። ማለት እሺ ቴንኪው። ተባረኩ። እሺ ኦኬ